አድመጣኝ። እሱን ካነሳ ዘንዳ በእናንተ ቤተክርስቲያን ውስጥ እንደዚህ የሚያደርጉ ደብተራዎች የጅባር የሚያበሉ ደብተራዎች እንዳሉ የአማራ ክልል ፖሊስ ደብረ ብርሃን ውስጥ የያዘውን ሰው ላሳይ ይችላለሁ። በኢትዮጵያ ካለች ተጣላታላችሁ እንዴ ቅድስት ድንግል ማርያምን ኤርሚያስ አለችኝ። እቴቴ ነው ብዬ ምላት እናቴን ምን ሆነሽ ነው ቴቴ ያልኳት። እኔ እኮ አይምሮዬን ያጣው ሰው አይደለሁኝም እዚህ የምቀድስ ሰው ነበርኩ አይደል ብዬ ስላት አዎ አለ። ፀሐይ ወር ይቀደሙክ ይበላ ፀሐይና ጨረቃ አልቀደሙሽም ብለዋት ማለት ነው። በምን ሩጫ ገብተው አይደለም። ማርያም እዚህ ጋር ተሰልፋ 10,000 ለመሮጥ ወይ ማራቶን ለመሮጥ ፀሐይና ጨረቃ በዛ ጋር ሆነው ሩጫ ፊሽካ ተነፍቶላቸው በሉ ሩጡ ተብሎ ሲባል ፀሐይና ጨረቃ አልቀደሙሽም ማለት አንቺ ማርያም ቀደምሻቸው ሳይሆን በመፈጠር አንቺ ነሽ የቀደምሻቸው እንጂ እነሱ አልቀደሙሽም ነው ያለው። አዎ ለኃጢአተኞች ሰዎች ሞታ በነዛ ሰዎች ለኛ ሰዎች አማላጅነትና የመዳን ስራ መለየት አማላጅ ማለት ስለ ኃጢአተኞች ነፍስን መስጠት ነው እንዴ? መሞት ማለት ነው ወይስ መጸለይ መለመን ማለት ነው? እሱ እንደ እግዚአብሔር ፈቃድ እኮ። ፍቃዱ ምንድን ነው? ለማርያም ያለው ፍቃድ ምንድን ነው? ማርያም ስትጸልይ የእግዚአብሔር ፍቃድ ምንድን ነው? ኖ የእግዚአብሔር ፈቃድ ምናምን አይደለም። አንዴ እግዚአብሔር ፍቃድ ነው ትለኛለህ፣ አንዴ እግዚአብሔር ፍቃድ አይደለም ብለህ ትለኛለህ። ማርሊ ብላ ስትለው ማርያም ምንድን ነው ብሎ የሚላት ልጇን ማርሊ ብላ ስትለው ይምርላታል አይምርላትም? ለበጎ አብረን ነው የምንመልሰው። አንድ ነን እንተዋወቃለን እኛ እኮ። ታዲያ ሁለታችሁም እኩል መመለስ የለባችሁም። እየተቀያየራችሁ አድርጉት። እሺ ለበጎ ምንድን ነው ያልከኝ? ይሄን ቃል የምትጠቀሙት ለማርያም ብቻ ነው? ለእመቤታችን ብቻ እመቤታችን ቅድስት ድንግል ማርያም። ከእሷ ውጭ ለሌሎች ቅዱሳን ሴቶች አትጠቀሙባቸውም? ብዙ ጊዜ አንጠቀምም። ለምንድን ነው አሁን እግዝእትነ አርሴማ ማትሉት? እግዝእትነ አርሴማ ማንልበት ምክንያት እመቤታችን ከሴቶች ሁሉ እንደተለየች ከፍ ያለች እንደሆነች የተቀደሰች እንደሆነች ማን የተናገረው? ቅዱስ ገብርኤል። አሁን እኮ አንተ የምትከራከረው ከእኛ ጋር ሳይሆን ከቅዱስ ገብርኤል ጋር ነው። ከገብርኤል ጋር ምን ያከራክር? እየተጣላ ያለው ከቅዱስ ገብርኤል ጋር ከኔ ጋር። ገብርኤል እመቤት አላላትም፣ እንደናንተ እግዝእትነ አላላትም ገብርኤል መልአኩ። ሁለታችሁ አንዳችሁ ከኔ ጋር የምታወሩት ገብርኤል እግዝእትነ ብሏታል እንዴ? የአብይ ሚስት ማን ተብላ ነው የምትጠራው? አይ ቆይ ብራዘር፣ እሷማ ቀዳማዊት እመቤት ተብላ እሳቸው ቀዳማዊት እመቤት ተብለው ነው። ለምን እመቤት ተባለች ንገረኝ ብራዘር። ቀዳማዊት እመቤት ተብለው የሚጠሩት የአገሪቱ ርዕሰ ብሔር ስለሆኑ። ስለዚህ እመቤት ማለት ጠይቀህ ለምንድን ነው ስለዚህ የምትለው? ሳልመልስ ጠይቀህ ለምንድን ነው ስለዚህ የምትለው? ጠየቀኝ አይደለ? የክቡር ጠቅላይ ሚኒስትር አብይ አህመድ ባለቤታቸው ወይዘሮ ዝናሽ ታያቸው 130 ሚሊየን ኢትዮጵያውያን ሄድ ናቸው። ቶፕ ሊደር ማለት ነው፣ መሪ ማለት ነው። ቆይ ፕሊዝ መሪ ናቸው። ኢኮኖሚው፣ ወታደሩ፣ ህዝቡ ማንንም ቢሆን በዛ ሁሉ ላይ ቶፕ ነው፣ ዋናው መሪ ነው ማለት ነው። ስለዚህ እሳቸው ጠቅላይ ሚኒስትር ስለሆኑ በእሳቸው ዘመን ፕሊዝ ከዚህ በኋላ አስወርዳለሁ እንደዚህ ካደረክ ማለት ነው። ጥያቄ የጠየቀኝ ጥያቄ ከጠየቅ በኋላ ዝም ብለህ መስማት ያለብህ። ከዛ ደግሞ እሰጥሃለሁ ደግሞ ታወራለህ ማለት ነው። ቀዳማዊት እመቤት ዝናሽ ታያቸው የጠቅላይ ሚኒስትሩ ሚስት ስለሆኑ ቀዳማዊት እመቤት ብሎ የሚል ማዕረግ ተሰጥቷቸዋል ማለት ነው። ኦኬ። የኃይለ ማርያምን ባለቤት እሳቸው ጠቅላይ ሚኒስትር በነበሩበት ሰዓት ላይ ቀዳማዊት እመቤት ተብለው ተጠርተዋል። የክቡር ጠቅላይ ሚኒስትር መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን ቀዳማዊት እመቤት ተብለው ተጠርተዋል። ኦኬ። ለምን? መለስ ዜናዊ የ130 ምናምን ነገር ሚሊዮን ህዝብ ጠቅላይ ሚኒስትር ስለሆኑ ማለት ነው። ኦኬ። እግዝእትነ ብሎ የሚለውን ከገብርኤል ጋር ነው የምትጣላው ብለኸኛል። ገብርኤል እግዝእትነ ብሏታል እንዴ ማርያምን? ወንድማችን ለበጎ አሁን ቀጥልኝ ማይኩን። ወንድማችን አንድ ጊዜ ኮንትሩ ላውጣው አንድ ጊዜ እመቤታችን ቅድስት ድንግል ማርያም
መድኃኒታችን ኢየሱስ ክርስቶስን ወልዳለች። አምላክን የወለደችው አይደል? ያ አምላክ ኢየሱስ ክርስቶስ አንተ እንደምትለው 180 ሚሊዮን ምናምን አይነት ሰው አይደለም የሚገዛው። ከቅድመ ዓለም ጀምሮ ገዢ ነበረ፣ ወደፊትም የሚገዛ የተፈጠሩ ፍጥረታትን ሁሉ የሚገዛ አምላክ ነው አይደል? የእሱ እናት ተብላ የተጠራችን አንድን ሴት እመቤታችን መባል አይገባትም የምትለው እንዴት ነው? እንደ ፌር ለመሆን እንኳን አላፊውን አንድ ገዢ ትናንትና ይናልነበረ የሚኖር ነገ ደግሞ የሚጠፋውን ሟች ሰው እሱን እንኳን የእሱን ሚስት የእሱን ባለቤት እመቤታችን ብለን ከጠራን የአምላክን እናት አንተ እኮ አመልካዋለሁ ብለህ የምታስበው አምላካችን ኢየሱስ ክርስቶስን ያከበርከው እናቱን ማክበር እንዴት ነው ያልቻልከው? እስኪ ቀላል ነገር ልንገርህ። ኢየሱስ ክርስቶስን የምትወደው ከሆነ እናቱን እንዴት ልጠላት ቻልክ? እንዴት ላታከብራት ቻልክ? ስለዚህ የሆነ ዲስኮኔክሽን አላችሁ ማለት ነው። አንተ የምታየው ክርስቶስ እውነተኛውን ክርስቶስ አይደለም። የተወለደውን ክርስቶስን ሳይሆን የትኛውን ክርስቶስ ነው? የጨለማውን ክርስቶስ ነው የምታውቀው። ወይም እውነተኛ ፍቅር የለህም ማለት ነው። የክርስቶስ ፍቅር የለህም። ክርስቶስን ብትወደው ኖሮ እናቱን ትወዳት ነበር። እናቱን ከወደድካት ደግሞ እንዴት እመቤታችን እኮ ማለት ዘሊስት ማለት ነው። በጣም ትንሽ እመቤታችን ተብላ መጠራቷ ለእመቤታችን ለአምላክ እና ትንሽዬ እንደ ሰው እንኳን በሰው ደረጃ እንኳን ክብር የሚገባት አንድ ሴት እመቤታችን ከተባለች የአምላክ እናት አመልከዋለሁ ብለህ የምታስበውን ኢየሱስ ክርስቶስን የሞተልህን የተሰቀለልህን የእግዚአብሔርን ልጅ እናት እንዴት ነው እመቤታችን አትባልም ብለህ ልትከራከር ቻልኩ? ገብቶሃል አይደል? ኢትስ ጀስት ሎጂካል እኮ ነገር ነው የምጠይቀው። ኦኬ እኔ አሁን እስካሁን ድረስ ልብ በሉ እስክጨርስ ነው የምጠብቀህ። ብዙ አወራህ የጨለማውን ኢየሱስ ምናምን ነገር ማለት ነው። እሱ እናንተ ጓዳ ውስጥ ነው ያለው። እኔ ግን ሚዩት አድርገው ስታወራ ሰማሁ። እኔ ዝም ብዬ ሰማሁ አይደለ? እናንተ ጓዳ ውስጥ ነው ያለው የጨለማው ኢየሱስ ከተባለ ማለት ነው። እኔ የማመልከው ኢየሱስ የቅዱስ የእግዚአብሔር አብ ልጅ በስጋ ከቅድስት ድንግል ማርያም የዛሬ 2000 ዓመት ቤተልሔም ይሁዳ የተወለደ የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ጨለማ በሱ ዘንድ የሌለ ብርሃን የሆነውን ጌታ ነው የምናመልከው እኛ። የጨለማው ኢየሱስ እናንተ ጓዳ ውስጥ ነው ያለው። እሱን አሳይሃለሁ በኋላ ማለት ነው። እናንተ ጓዳ ውስጥ ማለት በኦርቶዶክስ ጓዳ ውስጥ እንዳለ መጽሐፍቶቻችሁን እየገለጥኩ ሳሳይህ ኦኬ፣ ያኔ ማጠፊያው ይቸግራል ማለት ነው። አሁን ግን የጠየቅኩ ምንድን ነው አንተ እግዝእትነ ብሎ የሚለውን ቃል እመቤታችን ብሎ የሚለውን ቃል እኮ ስትቃወም እኛን የምትቃወም ይመስልሃል እንጂ የተቃወምከው ገብርኤልን ነው አልከኝ ቅድም። እዚህ የቱ ጋ ነው ገብርኤል እግዝእትነ ማርያም የጠራት ብዬ ስልህ ለዚህ መልስ ትመልስልኛለህ ብዬ ስጠብቅ እናንተ እኮ ማርያምን ተጠሏታላችሁ፣ በቃም ጥላቻችሁ እኮ ልክ አለፈ ብለህ ቤተሰቦቻችሁ ቁጭ ብለው ቡና ሲጠጡ የሚያወሩትን ወይ ደግሞ ቄሶቻችሁ ሲሰክሩ የሚያወሩትን ነገር መታወራን ማለት ነው ያለ መረጃ። እኛ የጌታችን እናት ቅድስት ድንግል ማርያምን ለምን ጠላታለን? ደም አልተቃባናት። እሷ የነበረችው የዛሬ 2000 ዓመት ኦኬ፣ የዛሬ 2000 ዓመት ላይ የነበረችው በዚህ ምድር ላይ። በእሷና በእኛ መካከል የ20 ትውልድ የዘመን ርቀት አለ። 20 ትውልድ ኦኬ። የአንድ ትውልድ ዕድሜ በመጽሐፍ ቅዱስ 100 ዓመት ስለሆነ ማለት ነው። ስለዚህ 20 ብትበታው በመቶ 2000 ስለሚመጣ ማለት ነው። ኦኬ ለምንድን የምንጠላት? መልኳ ቀይ ይሁን ጠይም ትሁን ቀጭን ትሁን ወፍራም ትሁን በስም ግን የምናቃት ትሁት የሆነችዋን የጌታዬን እናት እስራኤላዊቷን ልጃገረድ ለምንድን ነው የምጠላት? ለምንድን ነው የሚጠላት ጴንጤ? በፍጹም አንጠላትም እኛ። የእናንተ ግን የጨለማዋ ማርያም አለች። አሁን በኋላ መጽሐፉን ገልጬ ላሳይ ነው ከጥቂት ደቂቃዎች በኋላ። አሁን እናንተ የጌታን እናት ማርያም ሳይሆን እግዝእትነ ብላችሁ የምትጠሯት የጨለማዋን ማርያም ነው። ኬቼ የጨለማዋ ማርያምን በኦርቶዶክስ ተዋሕዶ ቤተክርስቲያን በጌታ እናት በማርያም ስም ትጠራለች። በዚህ ስም ትጠራለች፣ ግን የጌታ እናት አይደለችም። በምን አውቄ ኤርምያስ በጌታ እናት አለመሆኗን? ምግባሯን ሳነብ የጻፋችሁላት ተአምራቷን ሳነብ ሰራች ያላችሁትን አመሏን ሳይ በጻፋችሁት መጽሐፍት ላይ
የብርሃን እናት የሆነችው የጌታችን እናት የኢየሱስ ክርስቶስ እናት ማርያም ሳትሆን የጨለማዋ መሆኗ ያሳብቃል። በጽሁፍ አሳያለሁ። ብራዘር ዝም እየወሬ አይደለም አውራው። የጨለማዋ ማርያም መሆኗ የእናንተ ተረጋግጧል ማለት ነው። ይህንን በመረጃ ባላሳይህ የአብርሃም አምላክ ምስክር ነው። አሁን ቀጥዬ ያሳያለሁ ማለት ነው። ስለዚህ እኛ በ20 ትውልድ የዘመን ርቀት ላይ የዛሬ 2000 ዓመት የነበረችዋ የጌታችን እናት ቅድስት ድንግል ማርያምን የመጥላቱም ግራውንዱም ሞራሉም እውቀቱም የለንም፣ አይኖረንም። የልጇ ወንጌልን ይዘን እናቱን የምንጠላበት አንዳችን ምክንያት የለም። በልጇ ወንጌል ጠላቶቻችሁን ውደዱ ነው ያለን ልጇ ሲያስተምረን ኢየሱስ ክርስቶስ። ኦኬ። የእናንተ የጨለማዋ ማርያም ይሄ የማያድግ ጭባ ልጅ ይዛ ዕለት ዕለት ፎቶ ላይ የምታዩት ሸረሪት የሚያደራበት ዝንብ አሯን የምታራበት ሕፃን ልጅ ፎቶ ያዘለችውን አይደለም። እኔ እያልኩ ያለሁት የመጽሐፍ ቅዱሷ ማርያም፣ የመጽሐፍ ቅዱሷ ማርያም የጌታዬ እናት ናት። እሷ ኦኬ የጌታችን እናት ናት። ልጇ ሲያስተምር ጠላቶቻችሁን ውደዱ ነው ያለን፣ የሚረግሟችሁን መርቁ ነው ያለን፣ ለሚያሳድዷችሁ ጸልዩ ነው ያለን። ስለዚህ ጠላቶቻችሁን ውደዱ ብሎ ያለ የልጇን ወንጌል ይዤ እናቱን መልሼ የምጠላበት ምንም አይነት መጽሐፍ አይፈቅድልኝም፣ ለእኔም ለጴንጤዎቹ ማለት ነው አጠቃላይ። ስለዚህ እኛ የጌታ ጠላት አይደለም። የጌታ ጠላትማ እና የጌታ እናት የማርያም ጠላትማ ማነች ብለህ ካልከኝ ያንተ ኦርቶዶክስ ናት። መረጃ አለ ኤርሚያስ? በደንብ 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 ልብስ በየፈርጁ ይለበሳል እንደሚባል ወይ ደግሞ ስጋ በየሙዳ ሙዳው እንደሚቆረጥ እየገለጥኩ አሳይሃለሁ። ስለዚህ ከምግባሯ አንዷ የጨለማዋ ማርያም ከምግባሯ የጨለማዋ ማርያም ማለት ከዝርዝር ከመግባት በፊት እዚህ ጋር እንግባባ። አንድ ጊዜ ልጠይቅ። የትኛው ላይ? ስለዚህ አሁን አንተ ያልከኝ ነገር ምንድን ነው? እመቤታችንን እወዳታለሁ ነው የምትለኝ? ኖ የእናንተን እመቤትን ያልወዳት ምን? የጌታዬ እናት ማርያም ነው። የእግዚአብሔርን እናት በቃ የክርስቶስን እናት የጌታዬን እናት ማርያምን እኔም አይደለሁም ከ35 እስከ 40 ሚሊዮን የሚቆጠር ኢትዮጵያ ውስጥ ያለው በዓለም ዙሪያም ያሉ ወንጌላውያን የጌታችን እናት እንወዳታለን። በጣም ጥሩ። ለመጥላት ለበጎ እሰጥሃለሁ። ለመጥላት አሁን አንተን እጠልሃለሁ ብዬ ብል ምን አደረከኝ? አሁን ከዛሬ በፊት እኔ አላቀህም። አንተ ምናልባት ሚዲያ ላይ ታቀኝ ከሆነ ካልሆነ በስተቀር ማለት ነው። ክፉ ደግ አልተነጋገርንም። ገንዘብ አልወሰድክብኝም፣ እኔም አልወሰድኩብህም። ሚስቴን አልነጠቀኝም። ሚስትህን ምናልባት ካለ አልነጠቁ። ምንም ነገር ያደረግኩ ነገር የለም። አሁን አንተን ለመጥላት ግራውንድ አለኝ? እኔ እውነቱን እንነጋገር ከተባለ በበጎ ሕሊና እኔም አንተን ለመጥላት ግራውንድ አለኝ? የለኝም። ለምን? ምንም ነገር አንተዋወቅም። እስከዚህ በፊት አልተደራረስንም። አንተ እንኳን ኢትዮጵያዊ ወንድሜ አሁን እዚህ ድምፅህን የምሰማህ አንተን ለመጥላት ግራውንድ የሚሆን ነገር ከሌለኝ፣ አንተን ይህንን ለመጥላት ግራውንድ የሆነ ነገር ከሌለ ሶሪ ቴንኪው፣ ግን ስለ በጎ ሕሊና ስለመለስክልኝ። የጌታዬን እናት የዛሬ እኔ እኮ 21ኛው መቶ ክፍለ ዘመን ላይ ነው ያለሁት። እኔ እናንተ አሁን 21ኛው መቶ ክፍለ ዘመን ላይ ነው ያለ ነው። የጌታችን እናት እኔ እናንተ ካለንበት ወደኋላ 20 ትውልድ የመጀመሪያው ላይ የዛሬ 2000 ዓመት የነበረች ነች። መልኳ ጠይም ይሁን ወይ ቀይ ትሁን ወይ ጥቁር ትሁን ወይ የጥቁር ዳማ የሚባለው ትሁን፣ መልኳን ከለሯን እንኳን አናውቀውም። የቆዳ ከለሯን አይሁዳዊት ሴት ነች፣ እስራኤላዊት ሴት ናት። ቁመቷ 2 ሜትር ትሁን 10 ሜትር ትሁን፣ ጠባዩዋ እንዴት ያረጋት ነበር፣ መልካም ነበረች ወይ መልካም አልነበረችም ወይ ብሎ የሚለውን ምኗንም ነገር ሳላቅ በመጽሐፍ ቅዱስ ግን የጌታ እናቱ ብፅዕት ሴት መሆኗን ድንግል ሆኗ ከወንድ ሳትገናኝ ጸንሳ የወለደችውን አምላኬን የወለደች የጌታዬ እናት የጌታችን እናት እኮ ነው የምንላት እኛ ጴንጤዎቹ አጠቃላይ። ምክንያቱም እሷ የወለደችው አንድ ሰፈር ለሰፈር የሚሯሯጥ ፍጡር አይደለም የወለደችው፣ የሰማይን የምድር ፈጣሪ አስቀድሞ ከዘላለም የነበረውን ጌታ ነው የወለደችው። በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ሁሉን የፈጠረ ሁሉን ያስገኘ ሁሉንም አሳልፎ መኖር የሚችል እሷን ራሷ ማርያምን በእናቷ ማህፀን በእጁ ጠፍጥፎ የሰራትን ጌታ እኮ ነው የወለደችው። ስለዚህ አንተን እንኳን ለመጥላት ምክንያት የለኝም። አንተ እንደነገርከኝ አንተም እኔ ለመጥላት ምክንያት የለህም።
ስለዚህ አንተን ለመጥላት ምክንያት ከሌለኝ የጌታዬን እናት 20 ትውልድ ረግጬ ወደኋላ ሄጄ እንዴት ነው የምጠላት? እንዴት ነው ጴንጤ የሚጠላት? በፍጹም አንጠላትም። የኦርቶዶክስ ጉሮሮ ላይ እንጨት ነው የምቀረቅረው፣ ውሸት ስለምትዋሹበት ማለት ነው። ለምን አንጠላትም? የጌታችን እናት። ቆይ እሰጥሃለሁ ለበጎ። ለምን ቅድም እንዳልኩ በማቴዎስ ወንጌል መጽሐፍ ላይ እግዚአብሔር ቃል ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ሐዋርያቱ እንደጻፉት ጠላቶቻችሁን ውደዱ ነው ያለን። ክፉ የሚያደርጉባችሁን መልካም አድርጉ ነው ያለን። የሚረግሟችሁን መርቁ ነው ያለን። ለሚያሳድዷችሁ ጸልዩ ነው ያለን። የልጇን ወንጌል ይዤ የጌታዬን እናት አይሁዳዊቷን ልጃገረድ ቅድስት ድንግል ማርያምን የልጇን ወንጌል ይዤ ልጇን አምኜ ልጇን ተከትዬ ልጇ የሕይወቴ ሰሪ የሕይወቴ ባለቤት ነው ብዬ አዳኝነቱን ጌትነቱን አምላክነቱን አምኜ ከአብና ከመንፈስ ቅዱስ ጋር በሶስትነትም በአንድነት ማመልከውን ሥላሴ አማንያን እንደመሆናችን መጠን የማመልከውን እንዴት ነው በመልክም በምንም አይቻት የማላቀውን 21ኛው መቶ ክፍለ ዘመን ላይ ቆሜ ወደኋላ 20 ትውልድ ሄጄ 2000 ዓመት ወደኋላ አውጠንጥኜ ሄጄ እንዴት ነው የጌታን እናት ማርያምን የምንጠላው? ይሄ ኦርቶዶክስ ተዋህዶ የምትባል በጥላቻ የተሞላች ምስራቅ አፍሪካ ላይ ያለች ቤተክርስቲያን በወንጌላውያኑ ላይ የሰጠችን የጥላቻ ስም ነው። ሰው ትውልድ እንዲጠላን ብለው ግን እሷ ትውልድ ይጠላቸው ብላ የማርያም ጠላቶች ናቸው ብላ ትበል እንጂ ትውልዱ ዕለት ዕለት እያወቀ መጣ። እኔ አሁን በቤቴ በመጀመሪያ በእኔ ቤተሰብ ውስጥ የቄስ ቤተሰብ ነኝ። እናቴ አባቴ ማለት ነው። እኔም ራሱ ዲያቆን ቀዳሽ ነበርኩ። ኦኬ እኔን ነው በመጀመሪያ ያገኘኝ ጌታ። አባቴ ሞቷል። ከመሞቱ በፊት ልጅ ሆይ እውነት ወላዲት አምላክን ትጠላታለህ አለኝ። አባዬ አልኩትኝ። ምን መሆን ነው? የመድኃኔ ዓለምን እናት ኢየሱስ ክርስቶስን አምኘው ራሱ ኢየሱስ ክርስቶስን አምኘው እንዴት ነው እናቱን ምጠላው አልኩትኝ። ገጠር ድረስ ገብተው ነግረዋቸው ማለት ነው። እናቴ በሕይወት አለች። ትጠላታላችሁ እንዴ ቅድስት ድንግል ማርያምን ኤርምያስ አለችኝ። እቴቴ ነው ብዬ ምላት እናቴን ምን ሆነሽ ነው ቴቴ አልኳትኝ። እኔ እኮ አይምሮዬን ያጣው ሰው አይደለሁኝም እዚህ የምቀድስ ሰው ነበርኩ አይደል ብዬ ስላት አዎ አለች ልጄ። እና እንዴት ነው ታዲያ ወጥቼ እኔ ካዋራኝ እኔን ፕሊዝ ታዋራኝ ፕሊዝ እኮ አልኩ። ከወንድሜ ጋር ነው ለበጎ ጋር ማወራው። ከዛ ተራውን ጠብቀህ እሰጥሃለሁ። ዝም ብለህ ከምታወራ የራስ ታሪክ ዘኬ በላ ሂድና እታች ቴንክ ዩ ዘኬህን ዛቅ። በስርዓት ለሚያወሩ ሰዎች ነው ጊዜ የምሰጠው እኔ። ስለዚህ ምንድን ነው ያልኩህ ወንድም ማለት እኔን ነው እግዚአብሔር በቤቴ ያገኘኝ በመጀመሪያ ቤተሰቦች ውስጥ ማለት ነው። ከዛ እኔ ለአባቴም ለወንድሞቼም ለእህቶቼም ነገርኳቸው፣ አብረው ለሚቀድሱ ካህናት ሁሉ ጭምር። ምን ገጠር ነው ተወልጄ ያደግኩት። የእጄ ኦርቶዶክስ በወንጌላውያኑ ላይ አካሄዳቸውን ስላየች ወንጌላውያኑ ላይ ጥላቻ ዘራች። ምን ብላ? የጌታችንን እናት ይጣሏታል፣ ጴንጤዎቹ በጣም ነው የሚጣሏት አሉ። በምን ጉዳይ ብሎ ህዝቡ አይጠይቅም። ማርያም የቱ ጋር ነበረችና እንዴት አግኝተናት? ለበጎ ወንድሜ ኦርቶዶክሳዊ ወንድሜ አንተን አሁን ቅድም ለመጥላት ግራውንድ አለኝ ብዬ ስል የለም አልከኝ። ምክንያቱም እኔ እናንተ ዛሬ ነው የተዋወቅ ነው። ከዚህ በፊትም እንኳን ብንተዋወቅ ገንዘብን አልነጠቅኩ፣ ብሔርን አልሰደብኩ፣ ኢትዮጵያዊ ወንድሜ ነህ፣ ኦርቶዶክሳዊ አማኝ ነህ። በምን ልጠላ እችላለሁ? በምንም። አንተ ስጠላኛል ቢል አልጠላም አልከኝ። ለምን? ምክንያት የለንም። አንተን ምክንያት ካጣሁብህ ለመጥላት አንተን እኔንም ለመጥላት ምክንያት ካጣህ የጌታችን እናት ለመጥላት እኛ ወንጌላውያን ምክንያታቸው ምንድን ነው ብላችሁ ለምን አትጠይቁ? ኦርቶዶክሳውያንን ይህንን ጠምጣሚ ቄስ ሁሉ ማለት ነው በየሰፈር እየሄደ ጸበል እየረጨ ትውልድን የሚመርዙ ኦኬ ጠላችኋት ብለው የሚሉን አታማልድም ብላችሁ ትላላችሁ አሉን። መጽሐፍ ቅዱስ ስለማይላት ነው ያልነው። ኦኬ ታማልዳችሁ ብለው ካሉ ኦርቶዶክሳውያን ማማለዷን በመጽሐፍ ቅዱስ ላይ ያው ኤርምያስ ስላላያችሁት ነው እንጂ ቅድስት ድንግል ማርያም ታማልዳለች እኮ ብሎ በጨዋነት ማሳየት ተገቢ ነው። አታማልድም ነው ያልነው። አታድንም ነው ያልነው። ማዳን የእግዚአብሔር ነው፣ ደህንነት ከእግዚአብሔር ዘንድ ነው። የሰው ማዳን ከንቱ ነው ብሎ የሚለው ማርያም ሰው ናት። አባቷ ዳዊት የሰው ማዳን ከንቱ ነው፣ በሰው የሚታመን ከንቱ ነው ብሎ የሚለው። ስለዚህ የሰው አዳኝ የለም፣ ደህንነት የእግዚአብሔር ነው። አዳኙ ከእሷ የተወለደው የሰማይ የምድር ፈጣሪ እግዚአብሔር ወልድ፣ እንደዚሁም በመለኮቱ ትክክል የሆነ ባለመቀዳደም ባለመበላለጥ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ከስላሴ መንበር ነው ድህነት የሚወጣው። ከዛ ውጭ ከማንም አይገኝም። ይህንን ያሉ ከዚህ ምክንያት የተነሳ ጠላላችሁ ብለዋሉን አሉ። እኛ አንጠላትም ያልኩ ነው ብራዘር። ቅድም አንተ በመካከል ስላስገባ ማለት ነው። አንጠላትም። አመንክም አላመንክም፣ አመናችሁም አላመናችሁም አንጠላትም። ለበጎ መቀጠል እንችላለን። መጨረሻ ላይ የተናገርከው ምንድን ነው ያልከው?
እመቤታችን አታድንም፣ የክርስቶስን የማዳን ስራ አትሰራም ብላል። ኦርቶዶክስም እንደዚህ የምታምን ኦርቶዶክስም እመቤታችን ተሰቅላ ደሟን አፍሳ ስጋዋን ቆርሳ አዳነችን ብለን አናምንም። ታምናላችሁ? ቦታ ፍጹም አተካም ወንድሜ፣ ለበጎ ታምናላችሁ? እመቤታችን ታስታርቃለች ነው። ለበጎ ወንድሜ ይኸው እየነገርኩ ነው። ታምናላችሁ? ማመናችሁንም በመጽሐፍ ጽፋችሁታል። ነገረ ማርያም ላይ አንድ ነገር ይኸው ምንም በስመ አብ አያስብልም። የክርስቶስን ቦታ በፍጹም ልትተካ የክርስቶስን ቦታ ክርስቶስ እኮ አምላክ ነው። የክርስቶስን ቦታ ማርያም የጌታችን እናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአብና ከወልድ ከመንፈስ ቅዱስ እኩል ናት፣ አምላክ ናት፣ ፈጥራለች። ፍጹም ሊሆን አይችልም። ይኸው ይሄማ ክህደት እኮ ነው። ለዚህ እኮ ነው የምናገረው ብራዘር። ይኸው መጽሐፍቶቻችሁ መጽሐፈ ሰዓታት ስብሐተ እንዚራ የአባ ጊዮርጊስ ዘጋስጫ እንዚራ ስብሐት የሰማይ የምድር ፈጣሪ እንደሆነች ይናገራል። እሺ አንድ ነገር ኦርቶዶክስ ተዋህዶ እመቤታችን ታድናለች ማዳን አይደለም ታድናለችን ብላ ታስተምራለች ብቻ አይደለም፣ ሰማያትና ምድርን የፈጠረች ማርያም ነች ነው ብሎ የሚለው መጽሐፈ ሰዓታት። ላስደንግጥህ እንግዲህ በስመ አብ ብለህ ካልክ በደንብ ምን ይባላል መሰለህ፣ አንድ መናፍቃን ነበሩ የእመቤታችንን ስም ከፍ አድርገው። ወዳጄ ከኦርቶዶክስ የበለጠ መናፍቃን ማን አለ? ይኸው ምን መጽሐፍ አባ ጊዮርጊስ እኚህን ሰው ታውቃቸው ከሆነ በቤተክርስቲያን ውስጥ 29 መጽሐፍ ጽፈዋል። መጽሐፈ ሚስጥር ብሎ የሚለው ዘግዕዝና አማርኛ ዘአባ ጊዮርጊስ ዘጋስጫ የነበሩት የወሎ ክፍለ ሀገር ተወላጅ ናቸው። በ1357 እስከ 1417 ዓ ም ኖረዋል። አሳታሚ ቅዱስ አባ ጊዮርጊስ ዘጋስጫ እና የአባ ጸሎተ ሚካኤል አንድነት ገዳም ነው ያሳተመው። በዚህ ሰው ይህን ሰው ቤተክርስቲያኒቱ ልብ በልና ሰማኝ፣ ላይቭ ላይ ነው የምናገረው። በዚህ ሰው ስም የተጻፉ 29 መጽሐፍቶች አሉ ቤተክርስቲያኒቱ ውስጥ ማለት ነው። ከ29ኙ ቆይ እሰጥሃለሁ። ከ29ኙ 15ቱ እጄ ላይ ያሉ፣ ሌሎቹ 14ቱ ተፈልገው ስለታጡ ነው። ያው እንደውም ዳግማዊ ቄርሎስ ነው ብላ የምጠራው በመቅድሙ ላይ ኢትዮጵያዊ ሊቅ ጻድቅ አባ ጊዮርጊስ ዘጋስጫ የተወለዱት በ1357 ዓ ም በወሎ ክፍለ ሀገር በቦረና ወረዳ ሸግላ ወይም ሰገላ በተሰኘው ቦታ ነው ብለው ይላሉ። ኢትዮጵያዊ ሊቅ ነው። ዳግማዊ ቄርሎስ ነው ብላ የምጠራው ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን የቤተክርስቲያን አባት ማለት ነው። ኦኬ በዚህ ሰው የተጻፈ መጽሐፍት እነዚህ መጽሐፍቶች 29 መጽሐፍቶች መጽሐፈ ሚስጥር፣ መዝሙረ ክርስቶስ፣ መጽሐፈ አርጋኖን፣ ውዳሴ መስቀል፣ ውዳሴ ስብሐት፣ ቅዳሴ እግዚእ ብሎ የሚለው እዚህ ጋር የተዘረዘሩት ውስጥ አሁን እንዚራ ስብሐት ብሎ በሚለው በ14ተኛው ቁጥር ላይ የተቀመጠው እንዚራ ስብሐት ይሄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ያደግኩባት እኔ ቀድስባት የነበረችዋ ቤተክርስቲያን ጠረኗንም ጣዕሟንም አቃት የነበረችዋ ቤተክርስቲያን ምንፍቅናዋን የለኝ ከአንድ መጽሐፍ ብቻ ባሳይህ ስህተት ነው፣ ይሄ ኮምፒውተር ስህተት ነው ብለህ ትለኛለህ። ከመጽሐፈ ሰዓታትም አሳይሃለሁ። ከቅዱስ ያሬድ መጽሐፈ ዚቆ መዝሙርም ላይ አሳይሃለሁ። ከብዙ መጽሐፍቶቿ ላይ ያሳያለሁ የኦርቶዶክስን ክደቷ ማለት ነው። ለዚህ ነው የጨለማዋ ማርያም የኦርቶዶክሷ ማርያም የጨለማዋ ማርያም ናት ያልኩትኝ። እሷ የጻፈቻት ማርያምን የለኝ ልብ በልና ዘረቡ እንዚራ ስብሐት አባ ጊዮርጊስ ዘጋስጫ ዳግማዊ ቄርሎስ የተባለው በገጽ 71 ላይ የተጻፈውን የለኝ። ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ስም ከአንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ለአንቺ ስለ ጥንቱ ነገር ጽፍልሻለሁ አላት። ስለምኑ ነገር? ስለ ጥንቱ ነገር። ስለ ጥንቱ ነገር የሚባለው ነገር ይሰመር። ስለ ጥንቱ እሷ ስለሌለችበት ስለ ጥንቱ ነገር ጽፋለሁ አለ። የጥንቱ ነገር የትኛው ነው? የጥንቱን ነገር ሲጽፍ አባ ጊዮርጊስ ዘጋስጫ ምን ብሎ እንደጻፈ ልንገርህ። ስለ ጥንቱ ነገር እጽፍልሻለሁ አላት። ጸሐፊው ይቀጥላል፣ አንባቢውም ይቀጥላለሁ። እናንተም እያያችሁ በአዲስ ምስጋና አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሁነሻል። ልብ በል፣ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል። ኦኬ። ከዛስ ለጥበባዊ ሰው ሁሉ ፍጹም መሰረት ሆነሻልና ምሽትን የማታውቂ ንጋት በቅንፍ ጠዋት ሆይ
እግዚአብሔር በአንቺ ሰማይና ምድርን ፈጠረ። በማን? በአንቺ። እኛ እስከዛሬ ድረስ የምናውቀው እግዚአብሔር ሰማያትና ምድርን በቃሉ ነው ፈጠረ ብሎ የሚለው በቅዳሴ ዲዮስቆሮስ ሁሉ ጭምር ሲናገር ማለት ነው። ዲዮስቆሮስ የሚባለውን ቅዳሴ ካወቀው እምቅድመ ዓለም ሀሎ እግዚአብሔር በመንግስቱ እግዚአብሔር በተሰልስቱ እግዚአብሔር በመለኮቱ ወእምቅድመ ጎህ ጽባ እምቅድመ የተፈጠሩ መላእክት ሳይፈጠሩ ዓለማት ሳይፈጠሩ ሐመልማላት ሳይበቅሉ ሰማያትና ምድር ሳይዘረጉ ፀሐይና ጨረቃ ሳይሰሩ አንተ በሶስትነት በመለኮቱ በመንግስት አለች ብላ ቅዳሴዋን አስተምራ ስታስቀድሰን የነበረች ቤተክርስቲያን አሁን በቃሉ ነው እግዚአብሔር የፈጠረው፣ በልጁ ነው በኢየሱስ ክርስቶስ የፈጠረው ዓለማትን ብላ ስትለን የነበረችው ቤተክርስቲያን ከመጽሐፍ ቅዱስ ይዛ፣ አሁን ግን አንቺ ምንድን ነው እግዚአብሔር በአንቺ ለአንቺ አይደለም። ለአንቺ ቢሆን ሰማያትና ምድርን የፈጠረው ለእሷ ነው ብሎ ይባላል። ግን ያለው በአንቺ ሰማያትና ምድርን ፈጠረ። ይህም ብቻ አይደለም፣ ልብ በል ባህርን፣ ቀላያትን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ ዘመኖችን፣ ዓመቶችን፣ በጋን፣ ክረምትን፣ ቀናትን፣ ሳምንታትን፣ በዓላትን፣ በግልጽ የሚታየውን የተሰወረውን ዓለማትን ሁሉ ፈጠረ። በአንቺ ሰማያትና ምድርን ፈጠረ። በአንቺ ባህርና ቀላያትን ፈጠረ። በአንቺ ፀሐይና ጨረቃን ፈጠረ። በአንቺ ዘመኖችና ዓመታቶችን፣ በጋና ክረምትን፣ ቀንና ሌሊትን፣ ሳምንታትና በዓላትን፣ በግልጽ የሚታየውንና የተሰወረውን ዓለማትን ሁሉ ፈጠረ። ንግሥት ሆይ ከብዙ ተአምራትሽ ትንሹን እናገር ዘንድ ፍቀጅልኝ ይላል። ጸሐፊው ማን ነው? አባ ጊዮርጊስ ዘጋስጫ። የማን አገልጋይ ነው? የኦርቶዶክስ ተዋሕዶ ቤተክርስቲያን። አሳታሚው ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ማለት ነው። ትክክል። ምንድን ነው መሰለህ የጌታችን እናት ቆይ እሺ ትክክል ብለህ ያልከው የጌታችን እናት ማርያም ሰማያትና ምድርን ፀሐይና ጨረቃን ፈጥራለች? አልፈጠረችም። ይሄ ስህተት ነው? ስህተት አይደለም። አባ ጊዮርጊስ ዘጋስጫ ምንድን ነው መሰለህ አባ ጊዮርጊስ ዘጋስጫ እመቤታችን ሲያመሰግን በአርጋኖን የሚባል መጽሐፍ አለ። እሷን ሲያመሰግን ይሄን ሀሳብ ተጠቅሞበታል። ምንድን ያለው? ሰማይና ምድርን ለአንቺ ነው የፈጠረው ይላል። ለአንቺ የሚለውን እንጂ በአንቺ አይደለም የሚለው። ለአንቺ አይደል? አዎ ለአንቺ። ለምንድን ነው መሰለህ ይሄን ያለበት ምክንያት እግዚአብሔር አዳምና ሔዋንን ከመፍጠሩ በፊት አዳምና ሔዋን እንደሚወድቁ ያውቃል አያውቅም? ስጋ እንደሚለብስ በኋላ ስጋ እንደሚዋሃድ ያውቃል አያውቅም? እግዚአብሔር በነገራችን ላይ ያለፈውንም ወደፊቱንም አንድ ላይ ነው የሚያየው። መጽሐፍ አርጋኖን አይደል ያልከኝ? መጽሐፍ አርጋኖን አይደል? መጽሐፍ አርጋኖን። ኦኬ የእሱ መጽሐፍቶች እንዳሉ ነው እኔ ጋር ላይ ያሉት። ኦኬ አባ ጊዮርጊስ ዘጋስጫ በጣም አደንቅሃለሁ። አንድ ነገር ልንገርህ፣ እውነት ለመናገር አሁን እንደነገርከኝ ከሆነ እናትና ማለት አባትህ ካህን ነበሩ፣ አንተም ዲያቆን ነበርክ። ጥሩ ነው ይሄ ነገር። ምንድን ነው መሰለህ አሁን አንተ እውነቱን ወደ ማወቅ እውነት ኦርቶዶክስ ምን ትላለች የሚለውን ነገር ስታቅ ግን ከምንድን ነው የምትመረምረው ነው የምልህ። ቤተክርስቲያነቷም የምትተዳደርበት የምታምነው መሰረታዊ ነገር አለ። ነገር ግን ሰዎች ደግሞ አንዳንድ ሰዎች ደግሞ በስህተትም ይሁን በተለያየ ምክንያት ገብተው የጻፉት ነገር አለ፣ መረዳት የሚያስቸግረን ነገር አለ። ሁለቱን ነገሮች ለያይተህ ብታያቸው ጥሩ ነው። ኦርቶዶክስ ምን ትላለች? በቃ ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንድን ነው ሀሳቧ፣ እውነተኛ እምነቷ ምንድን ነው የሚለውን ነገር ለይተህ ብቻ ብታይ፣ እነዚህ ደግሞ የሰበካቸው መጽሐፎች ደግሞ ትርጉማቸው ምንድን ነው፣ ምን ለማለት ፈልገው ነው ብለህ ደግሞ ብታይ እኔ ደስ ነው የሚለኝ። ጥሩ ምክር ነው፣ ለበጎ ጥሩ ምክር ነው። እኔ ይህንን ለመጠየቅ እዚህ ጴንጤ መጥቻ አይደለም ኦርቶዶክስ እንደዚህ ብላ የምትለው ብሎ የሚለውን ለመጠየቅ የምፈልገው። ችግር የለውም አሁን ብጠይቅ ማለት ነው፣ እየጠየቅኩም ስላለ ማለት ነው። ግን እኔ በቤተክርስቲያኒት ውስጥ እንደማደግ መጠን ሲጀምር አሁን መጽሐፍ አርጋኖን ላይ ለአንቺ ፈጠረ ብሎ ይላል አልክ። እንዚራ ስብሐት ላይ ደግሞ በአንቺ ፈጠረ ይላል። ለአንቺና በአንቺ ብሎ የሚለው እንግዲህ ለአንቺ ፈጠረ ከተባለ ሰማያትና ምድር እንግዲህ ምንድነው? በታምረ ማርያም መቅደምም ላይ ፍጥረት ሁሉም እመቤታችንን ለማመስገን ተፈጠረ የሚል ቃል አለ አይደል? ታስታውሳለህ? እሺ ፍጥረት ሁሉ ማንን ለማመስገን ተፈጠረ? እመቤታችንን። ኦኬ ማርያምን ማለት ነው። አዎ እሷም እኮ ተናግረዋል። ትውልድ ሁሉ ያመሰግኑኛል ብላለች። ትውልድ ሁሉ ማለት የልጇን አምላክነት የሚረዱ ሰዎች አላለችም፣ አልወጣትም። ትውልድ ሁሉ ብፅዕት ይሉኛል ነው ያለችው። ምን ማለት ነው ብፅዕት ይሉኛል? የተባረከች ማለት ነው እኮ አመሰግኗት ማለት ነው። አላመሰገኑም። እሷን ብቻ አይደለም። አሁን ጴጥሮስን ቆይ ለምን ነው የምትስቀው? ብራዘር ቁም ነገር አይደል የምናወራው? ለምሳሌ ጴጥሮስን ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስን
በማቴዎስ ወንጌል መጽሐፍ ምዕራፍ 16 ላይ የዮና ልጅ ስምዖን ጴጥሮስ ወይ አንተ ብፁዕ ነህ ብሎታል። ይሄ ብፅዕና ለማርያም ብቻ የተነገረ አይደለም። ከማርያም በፊት ብፁዕ ተብሎ የተጠራ የእስራኤል ሕዝብ አለ። በነቢያት መጽሐፍት ያዩአችሁ ሁሉ የተባረካችሁ ብፁዓን ብለው ይጠሯችኋል ይላል። ከማርያም በፊት ብፁዕ ተብሎ የተጠራ የእስራኤል ሕዝብ ራሱ ብፁዕ ተብሎ ተጠርቷል። የተባረካችሁ ግን ቅዱስ ገብርኤል ምን ብሏል? ከሴቶች ተለይተሽ ነው። አልጨረስኩም። ቀጥልሽ። ኦኬ። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ይላል አይደል? ፍጥረት ብሎ ሲል ሰማይና ምድር በውስጡ ያሉ ፍጥረታት ሁሉ ናቸው አይደል? ያመሰገኑት ትክክል። ምክንያቱም እንዴት መሰለ አሁን እመቤታችንን እዚህ ጋር ያመሰገኑት ማለት ነው። እኛ ግን የአምላክ የእግዚአብሔር ቃል እንደሚነግረን በነቢየ እግዚአብሔር ዳዊት መጽሐፍት ላይ የዘካርያስ የነቢያቱ የሁለቱ ነቢያት የሐጌና የዘካርያስ መዝሙር የአሳፍ አለ፣ የነአሳፍ መዝሙር አለ፣ የቆሬ ልጆች ዝማሬ አለ፣ የራሱ የዳዊት መዝሙር አለ። በዛ ውስጥ ፍጥረቱ ላይ የተፈጠረው ማንን ነበር እስቲ ያመሰገነው? ማርያምን ነው ወይስ ማንን ነው? እግዚአብሔርን ነው። ታዲያ ፍጥረቱ ላይ የተመሰገነው እመቤታችን ለማመስገን ነው ብላችሁ የምትሉት ቅጥፈት ተዋረዳችኋ፣ ውሸት ነው ማለት ነው። ታምረ ማርያም ላይ ነው ብላችሁ የጻፋችሁት አየኸው። እንዴ መሰለ ቆይ ለበጎ አንዴ ታምረ ማርያም መቅደም ላይ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ብላችሁ ስትሉ ፍጥረት ሁሉ ማለት ማለት ነው በላይ በሰማይ በታች በምድር ያሉ መላእክቱም ሰራዊቱም ሁሉ ጭምር ሳይቀር በሰማይና በምድር ያሉ ፍጥረታት በባህር ውስጥ ያሉ ፍጥረታት የተመሰገኑት የተፈጠሩት ማንን ለማመስገን ነው? ነቢያቱ ይናገሩ። አሁን ኦርቶዶክስ ጭጭ ትበል፣ ጴንጤም ዝም ይበል። እነዚህ ሁለት አባቶቼ ነቢያት ይናገሩ። ሃሌሉያ። እግዚአብሔርን ከሰማያት አመስግኑ፣ በአርያም አመስግኑት፣ መላእክቱ ሁሉ አመስግኑት፣ ሰራዊቱም ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት፣ አመስግኗቸው የሚል የለም። ለሁለት ሆኖ በእንስታይ ጾታም አመስግኗት ብሎ የሚል የለም። አመስግኑት። እስካሁን ከዋክብትና ብርሃናት ሁሉ አመስግኑት፣ ሰማየ ሰማያት አመስግኑት፣ በሰማይም የሰማያትን በላይ ውሃ ከሰማይ በላይ ያለው ማለት ነው። ለሁለት ይከፈል ብሎ ስላለው ስለከፈለው እርሱ ብሏልና ሆኑም፣ እርሱ አዟልና ተፈጠሩም። የሚያመሰግኑበት ምክንያት ፍጥረታቱ ከዚህም ቀጥሎ ያሉት እነዚህም ሁሉ ጭምር በላይ በሰማይ ያሉ ሰራዊቱ፣ መላእክቱ፣ ፀሐይ፣ ጨረቃ፣ ከዋክብት ሁሉ በሙሉ የሚያመሰግኑበት በሰማይ በላይ ያለው ሁሉ ውሃ የሚያመሰግኑበት ምክንያት ተብሎ ቢጠየቅ እርሱ አዟልና ተፈጠሩ። ለምን? የእግዚአብሔርን ስም ያመስግኑት። በዚህ ቢያበቃ ጥሩ ነበር። ነቢያቱ ሐጌና ዘካርያስ በዚህ ቢያበቁ ኖሮ ጥሩ ነበር። ወደ ቤታችን መሄድ ነበረ። የተቀረውን ማርያም እንዲያመሰግኗት ነው ብለንል ነበር። የተረፈው የለም፣ በሙሉ ነው የሚያመሰግኑት። ለዓለምና ለዘላለም አቆማቸው፣ ትእዛዛትንም ሰጠ፣ አያልፉምም። እባቦች ጥልቆችም ሁሉ እግዚአብሔርን ከምድር አመስግኑት። እሳትና በረዶ አመዳይና ውርጭ ቃሉን የሚያደርግ አውሎ ነፋስም ተራሮች ኮረብቶችም ሁሉ የሚያፈራም ዛፍ ዝግባም ሁሉ አራዊትም እንስሳም ሁሉ ተንቀሳቃሾችም የሚበሩ ወፎችም የምድር ነገሥታት አሕዛብ ሁሉ አለቆችም የምድር ፈራጆች ሁሉ ጎልማሶች ቆነጃጅቶች ሽማግሌዎችና ልጆችም የእግዚአብሔርን ስም የእግዚአብሔርን ስም ያመስግኑ። የእግዚአብሔርን ስም ያመስግኑ። ለምን? ስሙ ብቻውን ከፍ ከፍ ብሏልና፣ ምስጋናውን በሰማይና በምድር ላይ ነው። የሕዝቡንም ቀንድ ከፍ ከፍ ያደርጋል። የቅዱሳን ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ሁሉ ሕዝብ ከፍ ከፍ ያደርጋል። ሃሌሉያ ብሎ ጨረሰ። አሁን እዚህ ውስጥ የተጻፉትን ፍጥረታት ላሳየ። መላእክቱ ሰራዊቱ 1፣ ፀሐይ 2፣ ጨረቃ 3፣ ከዋክብት 4፣ ብርሃናት 5፣ ሰማያ ሰማያት 6፣ በሰማይ ያለው በላይ ውሃ 7፣ እባቦች 8፣ ጥልቆች 9፣ ምድር 10፣
እሳት 11፣ አመድ በረዶ 12፣ አመዳይ እና ውርጭ 13፣ አውሎ ንፋስ 14፣ ተራሮች 15፣ ኮረብቶች 16፣ የሚያፈራ ዛፍ ስግባ ማለት ነው 17፣ አራዊት የዱር አራዊት ማለት ነው። ቁጥሩን አደርስበትም። አጋዘን፣ ከርከሮ፣ ድኩላ ምናምን ነገር ማለት እንስሳ ሁሉ ነው ያለው። ስንት አላፍ እንስሳ ነው ያለው የምድር አራዊት። ከጅብ እስከ አንበሳ፣ ከነብር እስከ ድኩላ ስንቱን ነው የምጠራው? ናሽናል ጂኦግራፊ ብቻ የሚበሩ አዋፍት ሁሉ ጭምር ተንቀሳቃሽ የሚበሩ አዋፍቶች ምን ብለን እንጥራ? ዝዬ፣ ምንድነው ቁራ፣ ቆቅ፣ ጅግራ፣ የትኛውን ጠርተን? ጥንባንሳ፣ ጆቢራ፣ ሲላ፣ የትኞቹን ጠርተን ነው የምንጨርሰው? ይደክማል። ናሽናል ጂኦግራፊ የሚበሩ ወፎች 18 19 የምድር ነገስታት ስንቱን ነገስታት እንጠራለን? አሕዛብ ሁሉ አለቆች፣ የምድር ፈራጆች ቁጥሩ ይደክመናል። ጎልማሶችና ቆነጃጅቶች፣ ሽማግሌዎችና ልጆች። ቆይ የቻይናን ሀገር ሽማግሌ ነው ወይስ የኢትዮጵያን ሽማግሌ? የእንግሊዞችን ነው ወይስ የአሜሪካ? ቆነጃጅት ተብሎ ይባል የኢትዮጵያ ኮረዳዎችን ማለቱ ነው የኤርትራዎቹንም ጨምሮ? ወይስ በምድር ሁሉ ያለ? በምድር ሁሉ ያለ ማለት ነው። እንግዲህ ፍጥረት ሁሉ የተፈጠረው ማንን ለማመስገን ነው? የእግዚአብሔርን ስም ያመስግኑ ይላል። የእናንተዋ አሳች ቤተክርስቲያን ግን እመቤታችን ማርያምን ለማመስገን ፍጥረት ተፈጠሩ ብላ ትለናለች። እነዚህ ሁሉ ፍጥረታት ማርያምን አንድም ቦታ ሲያመሰግኗት አይተናናቅም። ይወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት እያለች የምትዋሸው ኦርቶዶክስ ናት። መላእክት በብርሃን መጋረጃ ውስጥ ሆነው እመቤታችን ያመሰግኗት ነበር አሉን። መቼ? ዓለም ሳይፈጠር። የት ነው ብሎ የሚለው መጽሐፈ ሰዓታት ስብዓተ ፍቁር ላይ እዛ ያመሰግኗት ነበር፣ እዛ እሷ ይላላኳት ነበር ብላለች። እምቅድመ ሰማይ ወምድር ሀሎቲኪ ብሎ በሚለው ክፍል ላይ ማለት ነው። ፀሐይ ወርህ ይቀደሙኪ ብላ ፀሐይና ጨረቃ አልቀደሙሽም ብለዋት ማለት ነው። በምን ሩጫ ገብተው አይደለም። ማርያም እዚህ ጋር ተሰልፋ 10,000 ለመሮጥ ወይ ማራቶን ለመሮጥ ፀሐይና ጨረቃ በዛ ጋር ሆነው ሩጫ ፊሽካ ተነፍቶላቸው በሉ ሩጡ ተብሎ ሲባል ፀሐይና ጨረቃ አልቀደሙሽም ማለት አንቺ ማርያም ቀደምሻቸው ሳይሆን በመፈጠር አንቺ ነሽ የቀደምሻቸው እንጂ እነሱ አልቀደሙሽም ነው ያለችው ቤተክርስቲያኒቱ። ለዚህ ነው አየህ ቅድም እዚህ በጻፈችው መጽሐፏ ላይ አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል ይላል። ውሸት አዳምን አትቀድም። ቆይ ይኸው ልሰጥ ነው ብራዘር። እንደ 19 ቋቃሉ ሰፊ ጊዜ ወስደህ በመረጃ ካወራህ እንደኔ መረጃ እንደዚህ በመረጃ ካወራህ እንደዚህ ታመጣለህ። ለምሳሌ በቤተክርስቲያናቸው አሁን ያልከውን መጽሐፍ አድርጋ ነው። ኦኬ ይሄ ባይዘዌ በጣም እርግማንን የሞላው መጽሐፍ ነው። ዝም ብዬ አይደለም እየምለው። ለምሳሌ በዚህ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ለማርያም ተሰጥቷል። ልክ የውዳሴ ማርያም ተሰመኪ እሁድ ነው። የውዳሴ ማርያም ዘሰኑይ ማለት ነው። ፈቀደ ጊዜ በሱ ክፍል ላይ ምን ይላል ጌታ ማለት ነው። ሶሪ ይሄ መጽሐፈ ሰዓታት ነው። ውዳሴ ማርያም ቆይ አንዴ ይኸውና፣ ሶሪ የሰኞ ውዳሴ ማርያም የሰውን ሁሉ ሰውነት ፈጽሞ ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው ሁሉ በሚፈቅደው እያሉ ጮሁ። ንጉሥ ክርስቶስ ከመላእክት ጋራ ምን ይሉታል? ያመሰግኑታል። ይገባዋላ፣ ግዴታቸው ነው። እነ ሚካኤል ሊደፉለት፣ ገብርኤል ሊንከባለልለት፣ ሱራፌል ኪሩቤል ሊሰግዱለት ግዴታቸው ነው። ያመሰግኑታል። እነሱ ግዴታቸውን ያውቃሉ። የፈጠራቸውን ስለሚያውቁ ለማንም ፍጡር አጎብድደውም አያውቁም። መላእክት ለማንም ማለት ለማንም። ለዚህ ነው ገብርኤል መጥቶ ማርያም ጋር ያልሰገደላት፣ እሷም አልሰገደችለትም። ሁለቱም የጌታ ባሪያዎች ናቸው። ባሪያ ለባሪያ አይሰግድም፣ ነውር ነው። ማርያምም አላደረገችውም ገብርኤል ፊት፣ ገብርኤልም ማርያም ፊት አላደረገውም። ዮሐንስ እንኳን አደረገው እንደተባለ አላደረገችውም። ጀግና እናት ናት። መልአክ እንኳን አይታ ማትሰግድ ማለት ነው።
ላገኘችው አታፈነድድም። የጌታዬ እናት ማርያም መልአክ መሆኑን እየነገራት ገብርኤል ነኝ እያለ እየነገራት ክብር ይገባሃል አንተ የአክብሮት ብላ እንኳን አልተደፋችለትም። እሱም ቢሆን የጌታዬ እናቱ ነሽና ምናምን ነገር ብሎ አልተደፋላትም። እሱም ለእሷ ቢሰግድ ጣዖት ነው፣ እሷም ለእሱ ብትሰግድ ጣዖት ነው። ለምን? እሱም የጌታ ባሪያ ነው። እሷ ገብቷታል። የጌታ ባሪያ እንደ ቃል ይደረግልኝ ብለዋለች። እሷም ደግሞ የጌታ ባሪያው ነው ብላ ያለችው የባሪያይቱን ውርደት ተመልክቷልና ስላለች ማለት ነው። ሁለቱም ባሮች ግን ለጌታቸው ነው የሚሰግዱት። መልአኩም የጌታ ባሪያ ነው፣ ማርያምም የጌታ ባሪያ እናትም ጭምር ናት። ግን ሁለቱም ለእሱ ነው የሰገዱት ካለ በኋላ የቀድሞውን እርግማን አጥፍቷልና። ማነው ያጠፋው? ክርስቶስ ማለት ነው። የጠላት ምክሩን አፈረሰበት፣ ለአዳምና ለሔዋን የዕዳቸውን ደብዳቤ ቀደደላቸው። ወሰጠጠ መጽሐፈ ዕዳ ሆሙ ብላ እንዳለች ማለት ነው። በዳዊት ሀገር በተወለደ በመድኃኒታችን በኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው ካለ በኋላ ቅድስቶ የለምኝልኝ ለምን ለምኝልኝ ትላለህ? ኦልሬዲ እሷ ሳትለምን እሱ አድርጎት የለ እንዴ? የምን ለምኝልን ነው? አሁን ኦልሬዲ እኮ አድርጎታል። ከተቀደደ በኋላ ለምኝልን እንደገና እንዲቀድ ነው? የለም ቀዶታል። የሚቃወመን የትእዛዛትን ሕግ ሁሉ ሽሯል። በመስቀል ላይ የጥልን ግድግዳ በስጋው አፍርሷል። በጣም የሚገርመው እዚህ ጋር አጥፍቷልና ብሎ አጥፊው እሱ እንደሆነ ማንን? የቀድሞውን እርግማን የአዳምን እርግማን ያጠፋው እሱ ነው ብሎ ይላል። ኦኬ የሐሙስ ውዳሴ ማርያም ላይ ጸሐፊዎቻቸው አባ ጊዮርጊስ ዘጋስጫ ብቻቸውን አባ ኤፍሬም ሶሪያዊ የተባለው የበሽር አልአሳድ ወንድም ማለት ነው። ያው ሶሪያ ማለት በሽር አልአሳድ የነሱ ወንድም ስለሆነ እዛ ደግሞ ምን ይላል? የሐሙስ ውዳሴ ማርያም ላይ አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ተገቢ አይደለም ይሄ። እናገንሻለን፣ እንወድሻለን ተገቢ ነው። ማግነን ፍጡርን ለምን ታገናለን? ይሄ አባ ጊዮርጊስ ዘጋስጫን ብቻ ሳይሆን የአባ ሕርያቆስ ዘሀገረ ብንሳው ቅዳሴ ማርያምን በደረሰበትም ላይ እንደዚሁ ይላል ማለት ነው። ኦ ማርያም በእንተዝን አፈቀረኪ ይችላል፣ መብት ነው። እናፈቅርሻለን፣ መብት ነው። ትችላለን፣ እንወዳታለን። ወነአቤኪ አይቻልም፣ አይቻልም ለፍጡር ለፍጡር አይቻልም። ለማርያም ወነአቤኪ አይቻልም፣ አይቻልም። በእንተዝን አፈቀረኪ ይቻላል። ጌታችን ሰውን ሁሉ እንድንወድ እንኳን የጌታ ይህን እናት አይደለም ፍጥረቱን ሁሉ እንድንወድ አስተምሮናል። ወነአቤኪ ግን አይቻልም። እሺ እናገንሻለን። ይቅርታሽ ዋት ይቅርታሽ ለሁላችን ይሆን ዘንድ ይቅርታው ነው ይቅርታሽ። ልብ በሉ ይቅርታሽ ለሁላችን ይሆን ዘንድ ነውና ሔዋን ከእንጨት በልታ ባደረገችው አመፅ ባህሪያችን ያደረ የቀድሞውን እርግማን በእርሷ የጠፋልን። በማ በእርሷ ሰኞ ውዳሴ ማርያም ላይ በእርሱ እዚህስ በእርሷ የቀድሞውን እርግማን የአዳምን እርግማን የጠፋው በማርያም ነው ወይስ በክርስቶስ ነው? መጽሐፍ ነው ብሎ የሚለው በክርስቶስ ነው። የጥልን ግድግዳ በስጋው ያፈረሰ ክርስቶስ ነው። በአይሁድና በአሕዛብ መካከል የነበረውን ያፈረሰው ክርስቶስ ነው። በሰውና በእግዚአብሔር መካከል ያለውን የጥልን ግድግዳ ያፈረሰው ክርስቶስ ነው። በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት አለ። ዋት የሁላችን መመኪያ አየህ፣ እንመካባታል። ፍጡሩን ይመኩባታል። መጽሐፍ ግን የሚመካ በእግዚአብሔር ይመካ እንጂ ብሎ ያለው በማርያም ይመካ አይልም። በእናትም ተመካ፣ በአባትም፣ በዘርም፣ በትውልድም በገንዘብም ተመካ አይልም። ኦርቶዶክስ ግን በፍጡር ትመካለች። የሁላችን መመኪያ ናትና የቀድሞውን እርግማን በእርሷን ያጠፋልን ይላሉ። ውዳሴ ማርያም የሰኞ ላይ በእርሱ እዚህ ደግሞ በእርሷ። ኦኬ መጽሐፍ አርጋኖን ብለህ ያልከውን ዝም ብዬ እንደው ቢያንስ ጨረፍታውን ላሳይህ። አንተ የጠቀስከው መጽሐፍ ማለት ነው። ይኸው የአዳምን መርገመ ስጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ ምን ያልሽለት? ያጠፋሽለት ልጇ መሆኑ ቀርቶ እሷ ሆነች አጥፊዋ። መርገምን አቤት ምን ይላል? ቀጥሎ ያለው ምን ይላል? ፕሊዝ መጽሐፉን ገልጭ። እኔ መጽሐፉ ሙሉ በሙሉ ስላለኝ ብራዘርዬ፣ አንተ የኔን ያህል እንኳን አላነበብክም። ብራዘር እንኳን ይሄን መጽሐፍ አይደለም፣ ይሄን እንኳን መጽሐፍ አይደለም። ፕሊዝ ሚዩት አድርግ።
ሚዩት አድርግ። ኦኬ፣ ሊያስወርዱ ስለሚችሉ እንኳን ይህን መጽሐፍ አይደለም ይህን ሁሉ አሸንክታብ ከትክቼ ነው ያነበኩት። አንድ ቄስ እንኳን አላነበበውም። ይኔን ያህል አንድ አልኩ። ፓትርያርኩ አያውቁትም እነዚህ መጽሐፍቶችን። ደፍሬ ነው የምነግርህ። ራሱ ኦርቶዶክሳውያን የሚላሉ ቄሶቹ። ኦኬ፣ ወርታይ ዝቅ ብለህ ወርታይ ከፍ ብለህ ብለህ አትበል ብራዘርዬ። አንብቤዋለሁ እኔ ስላነበብኩት አልፌ ሁሉ በመደዳ ነው የማነበው ሳነብ። አሁን ይሄን ከዚህ ቀጥዬ ማለት ነው። ወርታይ ዝቅ ብለህ አንተ ዝቅ ብለህ እስኪ አምጣው መጽሐፍ አርጋኖን ብለህ አይደል የጠቀስከው? አየው፣ እኔ ይሄኛውን ወደፊት ብቻ ሳይሆን ከኋላ ከዚህ ጀምሬ ነው የማነበው ሳነብ። ይታያል። ከዚህ ጀምሬ ነው ያነበብኩት። ወዳጅ አሁን ያተመርክበትን እስቲ ትንሽ ወደ ፕሊዝ እንትን አለው። ከዚህ ጀምሮ የሰኞ ውዳሴን ሳነብ ከዚህ ጀምሮ ነው ያነበብኩት። ማን መጽሐፍ አርጋኖን ማለት ነው። ስለዚህ ልብ በል የቀድሞውን መርገም ያጠፋሽለት እመቤቴ ሆይ ይላል። አጥፊዋ ማርያም ነች እያለች ነው ኦርቶዶክስ። ኦኬ፣ የማይመረመር ረቂቅ ምስጢር ባንቺ የተደረገ እሳትና ፍምን በአንድነት ተስማምተው መኖራቸው እጅግ ድንቅ ነው። ስጋ ከእሷ ተዋህደ ማለት ቆይ ፕሊዝ 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 ፕሊዝ፣ ወይ አንተ አንብበው። በቃ እኔ ዘግቼዋለሁ። አንተ አንብብ መጽሐፉ። አንተ አንብብ። ምንም ልታስኬደኝ ስላልቻልክ ስጋና ደም ብሎ የሚል የለም ብራዘርዬ። እዚህ ጋር ጌታ በስጋ ከእሷ እንደተወለደ እናምናለን። እናንተ እየሸነቀራችሁ ቆይ ፕሊዝ ፕሊዝ ማለት የምታወራውን ነገር በመረጃ ካስደገፍ እኔ እሰጥሃለሁ። ደቂቃ ረጅም እንዳወራሁ አውቃለሁ፣ ግን እሰጥሃለሁ። ለአንተ ብቻ ሳይሆን አይ ቲንክ መርጌታም ስላሉ ለእሳቸው እሰጥሃለሁ። ልብ በል ያልተጻፈ አትሸንቀሩ፣ ያላሉትን አትበሉ፣ ለተጻፈው ቴክስት አማኙ። ቤተ ክርስቲያናችሁ የጨለማዋን ማርያም ታምናለች፣ ኖት የጌታችንን እናት። የጌታችን እናት አሁን ይህንን ብታይ እራሷን ይዛ ነው የምትጮኸው። ኡኡ ነው የምትለው። ኡኡ ለምን ወረዱ መርጌታው? ኡኡ ነው የምትለው። ኡኡ ለምን? እነዚህን ሁሉ ፍጥረታት በአንቺን የተፈጠረው ብላ ኦርቶዶክስ ስትል ኧረ እኔ አልፈጠርኩም ነው የምትለው። እሷ የለችም፣ እኔ እናገርላታለሁ። ለመናፍቃኑ ለኦርቶዶክሳውያን እኔ ነው የምናገረው። ማርያምን ወክዬ እኔ እናገራለሁ። ማርያምን ወክለን እኛ ጴንጤዎችን እናገራለን። በፍጹም ስሟንማ አታጠፉትም። የጌታችንን እናት የእኛም እህት ናት በክርስቶስ፣ የእኛም እናት ናት በክርስቶስ፣ በክርስቶስ እናታችን በክርስቶስ እህታችን ብለን ብንጠራት እየጠራናትም ያለችዋን የጌታ እናት ማናፍርባትን የጌታን እናት ስሟን አታጠፉም፣ አፋችሁን ያዙ ብለን እንላለን ማለት ነው። ስለዚህ ሰማያትና ምድርን የፈጠረች ብለው ይላል መጽሐፍ አርጋኖን አምጣ፣ ውዳሴ ማርያም አስመጣ። በዚህ መጽሐፍ ላይ ነገረ ማርያም ላይ ለሰዎች በደልና ኃጢአት ሞታለች ይልሃል። ለሰዎች በደልና ኃጢአት ክርስቶስ እንደሞተው እሷ ሞታለች ይልሃል። ከፈለግ ከፍቻ ያሳያለሁ። ረጅም ግን ስላወራው ለአንተ ልስጥ የምትለው ነገር ካለ ቀጠል። አባ አረጋዊ ይምጡ፣ ኑ ቀሲስ ይግቡ። ቄሶቹ እታች ኮሜንት ላይ ናችሁ። ዘኬ በመብላት ላይ አንደኛ ናችሁ፣ ጠላ በመጠጣት ላይ አንደኛ ናችሁ። እናንተ ግን እታች ሆናችሁ ምእመኑ ነው የሚገባው። ከእናንተ ምእመኑ ተሻለ። አባ አረጋዊ ምን ያደርጋሉ? ኑ ውስጥ ይግቡና ያወሩ። ኑ ይግቡና ያወሩ። የማሐረነ ይሳለ ነው የቀበነ እንደማለት አይደለም። እዚህ ሲገቡ ይጠየቃሉ። በአክብረን እንደ ካህን አክብረን እንጠይቆታለን። እኛም እርሶ ይጠይቁናል። መምህራኑ ካህናቱ ታች ናቸው ያሉት፣ ይሳደባሉ ታች። አየህ፣ ምእመኑ ግን ገብቶ እዚህ ያወራል ማለት ነው። ለበጎ የፈለከው እንዳይቃ ወስደህ በመረጃ ማውራት ትችላለህ። ቴንኪው። ቀጥል። አይ ቲንክ ምንድን ነው መሰለህ ያረዳድ ችግር ነው ያለው። አሁን እዚህ ጋር እናንተ ያረዳድ ችግር ወይስ ያጻጻፍ ችግር? ያጻጻፍም ሊሆን ይችላል፣ አጻጻፉን የመተርጎምም ሊሆን ይችላል እንጂ አሁን አንተ እንደምትለው እኮ በሀሳብ ተስማማል። እመቤታችንን ወዳታለሁ አልክ፣ በጣም ጥሩ። እመቤታችን ክብር ይገባታል አልክ፣ በጣም ጥሩ። መጽሐፍ ቅዱስ ከሴቶች ተለይታ የተባረከች ነች ይላል። በቃ አሁን መጽሐፍ ቅዱስ ራሱ ከተከተልን እኮ እኛ ስለ እመቤታችን የምናወራው ነገር ሁሉ ትክክል፣ አዲስ ነገር አንጨምርም፣ አንቀንስም፣ አንጨምርም። ስለ እመቤታችን ፍጥረት ሁሉ ያመሰግናታል የሚለው ሀሳብ አንዳንድ ጊዜ ይኸውልህ ምን አይነት ነገር አለ መሰለህ፣ ፊደሎች ፊደልን በፊደልነቱ ካሰብከው ይገላል። ለምሳሌ ክርስቶስ ከተናገረው ውስጥም እኮ የተሰናከሉበት አሉ። መጽሐፍ ቅዱስ ላይ ምን ይላል? እኔ በምናገረው የማይሰናከል ብፁዕ ነው ይላል። በክርስቶስ የተሰናከሉ ሰዎች አሉ። ክርስቶስ የሚያሰናክል ሆኖ አይደለም፣ ነገር ግን የምትተረጉምበት ቃል ነው። አሁን ለምሳሌ ወደ አፍ የሚገባ አያረክስም ከአፍ የሚወጣ ነው እንጂ የሚለው
አንዳንድ ሰዎች ሁሉን ነገር መብላት ተፈቅዷል፣ ጾም አያስፈልግም በሚለው ከተረጎሙት ችግር ነው። ሰይጣንም ከመጽሐፍ ቅዱስ ይጠቅሳል። ራስን ከዚህ ከተራራ ላይ ጣል ብሎ ከመጽሐፍ ቅዱስ ነው የጠቀሰው። ስለዚህ አሁን ስንጠቅስ ምንድን ነው ሀሳባችንን ነው ማሰብ ያለብን፣ ቃሉን ሳይሆን ሀሳብህ ምንድን ነው። ኦርቶዶክስ ማድረግ የፈለገችው ነገር ሀሳቧ ምንድን ነው? ሀሳቧ ምንድን ነው መሰለህ? እመቤታችን ከሴቶች ተለይታ የተባረከችና የተከበረች መሆኗን አምነናል አይደል? ሁላችን እንስማማለን። የአምላክ እናት ናት። የአምላክ እናት መሆኗ ብቻ ሳይሆን ፍጥረት በዛ ዘመን ጌታ ዓለምን ለማዳን ከተጠቀመበት ትልቁ መሳሪያ አንዷ ናት እመቤታችን። ለዚህ ደግሞ ክብር ይገባታል። እና አሁን ሰማይና ምድርን የእግዚአብሔርን ወይም የኢየሱስ ክርስቶስን ስራ እመቤታችን አትሸፍንም፣ ልትወክልም አትችልም። ለምን? ማትወክልበት ምክንያት ምንድነው? እመቤታችን ስጋዊ ናት። ስጋዊ ናት ማለት ምንድነው? ከአዳምና ከሔዋን ዘር የተገኘች ናት። መድኃኔ ዓለም ኢየሱስ ክርስቶስ ግን ከስጋ ጋር ቢዋሃድም ምንድነው? እሱ ባህሪው ምንድነው? አምላክና ሰው ነው። ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ አምላክም ሰው ነው። የሰው ባህሪን ከማን ወሰደ? ከእመቤታችን ወሰደ። አሁን እመቤታችንን ለምሳሌ ምን ብለን እናስባታለን? በኦርቶዶክስ ሃይማኖት ዳግማዊ ሔዋን እንላታለን። ለምንድን ነው ዳግማዊ ሔዋን ያልናት? በምሳሌ ዳግማዊ ሔዋን ያልናት ለምንድን ነው ሲባል እመቤታችን የእግዚአብሔርን ቃል ሰምታ የእግዚአብሔርን ሐሳብ ሰምታ ተስማምታ ለመዳን ጥሩ መንገድን ስለከፈተች ምን ተባለች? ዳግማዊት ሔዋን ተባለች። መልካም ነገር ስላደረገች የእግዚአብሔርን ቃል ስለሰማች። ሔዋን ቀዳማዊቷ ሔዋን ደግሞ ምን አደረገች? የእግዚአብሔርን ቃል ሳትፈጽም ቀርታ በለስን በልታ ወደቀች። ስለዚህ እመቤታችን በማን ተተካች? ማንን ተካቻት? ዳግማዊት ሔዋን ተብላ በምሳሌ ትተካለች፣ እግዚአብሔርን ስለሰማች ማለት ነው። መድኃኔ ዓለም ደግሞ ኢየሱስ ክርስቶስ ዳግማዊ ምን ተባለ? አዳምን ተካ። ለምንድን ነው አዳም የተካው? አዳም ያጠፋውን መድኃኔ ዓለም አንድ እንኳን ኃጢአት የለበትም፣ በአንደበቱ እንኳን ሐሰት አልተናገረም ተብሎ ንጹሕ በግ ነው። የቱ ጋ ነው ጌታችን ዳግማዊ አዳም የተባለው? ዳግማዊ አዳም እንዴ? ዳግማዊ አዳምማ በትክክል ምንም የቱ ጋ ነው የተባለው? ከመጽሐፍ ቅዱስ የቱ ጋ ነው የተባለው? እስቲ እሱን ቆይ አንዴ ልነግርህ እችላለሁ። ግን ማርያምን ዳግማዊት ሔዋን የተባለችው ከመጽሐፍ ቅዱስ የቱ ጋ ነው? ምሳሌ አነጋገር ነው ብለህ ምሳሌ ኦርቶዶክስ ቅዠት ነው። ማርያም ቅዠት አይደለም። ብራዘር ቆይ ጌታችን ጌታ አንተ አታውቀውም። ቆይ ስለማታውቀው ልርዳህ። ጌታችን ዳግማዊ አዳም ተብሎ የተባለበት በአንደኛ ቆሮንቶስ መልክ መጽሐፍ ምዕራፍ 15 በሮሜ መልክ መጽሐፍ ምዕራፍ 5 ላይ ነው። ኦኬ ሁለተኛው አዳም ተብሎ ስለተባለ እሱ ነው ዳግማዊ አዳም የተባለው ማለት ነው። ማርያም ግን ዳግማዊት ሔዋን ተብሎ የተባለው የኦርቶዶክስ የደብተራዎች የቅዠት ወሬ ነው። መጽሐፍ አይላት መጽሐፍ ካላት ንገረኝ፣ ለመማማር እናድርገው ብዬ ማለት ነው የምነግርህ እንጂ እኔ አምጣ እኮ ብዬ ገብተህ ጥቅስ ለመፈለግ ረጅም ሰዓት እንድትወስድ ስለማልፈልግ ነው። ላግዝ ብዬ በላይ ገብቷል። አረ ሁሉ ነገር እኮ መጽሐፍ ቅዱስ ላይ እንዲህ ተብሏል። በቃ መጽሐፍ ቅዱስ ላይ የሌለውና ኦርቶዶክስ ሆዳችሁ ነው የሞላቻችሁ እኮ። መጽሐፍ ቅዱስ ላይ በሌለ ወሬ መጽሐፍ ቅዱስን ስናነብ ሰማያትና ምድርን ፀሐይና ጨረቃን በውስጡ ያሉትን ፍጥረታት ሁሉ ካለመኖር ወደ መኖር የፈጠረው እግዚአብሔር ነው ብሎ በቀዳሚ ገብረ እግዚአብሔር ሰማያዊ ወምድረ ብሎ እያለ ቆይ ፕሊዝ ዘፍጥረት መጽሐፍ ምዕራፍ 1 ላይ በቀዳሚ ገብረ እግዚአብሔር ሰማያዊ ወምድረ ብሎ እያለ ሰማያትና ምድር እግዚአብሔር አስቀድሞ ፈጠረ እያለ እየነገረህ እዚህ ግን በማርያም ነው የፈጠረው፣ እነዚህ ሁሉ የተፈጠሩት በማርያም ነው ብላ ትላለች ቤተክርስቲያን ማለት ነው። ለማርያም ነው በማርያም ሳይሆን በማርያም ይሄ ስህተት ሊሆን ይችላል። ምክንያቱም ሊችላል እኮ ነው የምትለው። ስህተት ነው አትልም። ይሄ ስህተት ነው ወይ ስህተት ሊሆን ይችላል ነው የምትለው። በማ አይሆንም እንዴ በማርያም የተፈጠረ የሚባል ነገር ኦርቶዶክስ አታምንም። ይሄ መጽሐፍ መጽሐፍ ነው። አንዳንድ ጊዜ ይኸውልህ ሲታተም እኮ ራሱ የግድፈት ሊኖረው ይችላል። የመጽሐፍ ነው መጽሐፍ ነው የኦርቶዶክስ መጽሐፍ። እናንተ ጴንጤ ይዞ ሲያርገበግባችሁ ነው አይደል ግድፈቱን የምታውቁት። እስከዛሬ ግን ስጠጡት ነበር ዝም ብላችሁ። ልክ ነው እኮ ጳጳሱን ባለፈው ብላ ያሉት። እኔ 10 ዓመት ነው 11 ዓመት ከወንድሞቼ ጋር በዚህ በሶሻል ሚዲያ ላይ አሁን 11ኛ ዓመቴን ይዣለሁ።
በዚህ 11 ዓመት ውስጥ አርገብግበን መጽሐፍቶቻችሁን ጥርስ ከምላሳቸው አውጥተን አደባባይ ላይ ስንዘረግፈው በባለፈው ስብሰባ ተጠራሩና ፓትርያርኩ ምን አሉ? መጽሐፍቶቻችን ጥራት ይጎላቸዋል አሉ። ጥራት የሚጎላቸው መጽሐፍ ስትመገቡ ኖራችሁ፣ ቆይ አድምጠኝ፣ ስትመገቡ ኖራችሁ እኛ ስናነብላችሁ የኮምፒውተር ስህተት ግድፈት አለ በሚለው ከነው መሆን ያለበት ለነው መሆን ያለበት ሰነው መሆን ያለበት ብላችሁ ቤተክርስቲያኒቱ በሊቃውን ታርሞ ተስተካክሎ የተጻፈውን አንተ እዚህ ታርመዋለህ ማለት ነው። ቁጭ ብለህ አየኸው። አንድ ነገር ልንገር፣ ሊቃውንት እያንዳንዱ መጽሐፍ አላረሙትም። ሲጀመር እያንዳንዱ መጽሐፍ አልታረመም። እያንዳንዱ መጽሐፍ ታርሞ ነው በሊቃውንት ያለፈው። አሁን ነው ገና በሊቃውንት ደረጃ ተሰብስበው ነገሮች መጠናት እንዳለባቸው እንትን እየተባለ ያለው። ግን ምንድነው መሰለህ አሁን እዚህ ጋር የሚያጣላን ነገር ምንድነው መሰለህ? ኮንሰፕቱን እንያዘው እስኪ። አንተ የምትለው እኔ ውሸት አልወድም ወንድም አለም። ምናልባት አላውቅም ሊሆን ይችላል። በጣም ጥሩ። በመረጃ አውራኝ፣ ያለ መረጃ እንዳታወራኝ። ይሄ መጽሐፍ ሲጻፍ መምህር ተስፋ ሚካኤል ታከለ በጣም ታዋቂ ሊቅ ናቸው የቤተክርስቲያኒቱ ተርጓሚ። በሳቸው ይህ መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህበረ ቅዱሳን ኦዲትሪያል ቦርድ ታርሞና ተስተካክሎ የተፈቀደ ነው ይላል። አይ ታርሟል። አልታረምም ብላት በለኝ። በሊቃውንት አልታየም ብላት በለኝ። ታርሟል። በደንብ ነው የታረመው። እኔ አንድ ነገር ልንገር። አሁን ይሄ በሚለው ነገር ነው ትክክለኛው። እነሱም ሊዘሩ ይችላሉ። በእመቤታችን የሚል ነገር ለበጎ አንተን እንመን ወይስ ቤተክርስቲያኒቱን እንመን? አንድ ነገር ልንገር። ይኸውልህ ስህተት በፈለግ እኮ አይደለም ዋናው ነገር። አንተ እውነትን ነው የምትፈልገው ወይ ስህተትን ነው የምትፈልገው? እኔ እውነትን ከኦርቶዶክስ አልፈልግም፣ ፈልጌም አላገኘሁም። እኔ እውነትን የፈልገው አግኝተው ያንን እውነት ለእኔ ያስተዋውቁኝ ጴንጤዎች ናቸው። ያም እውነት ጴንጤዎቹ ፈልገው አግኝተው የነገሩኝ እውነት ኤርሚዬ ያንተን ፕሮፋይል ራሱ እኮ በትክክል ማየት አለበት። እውነቱን ተናገር ነው የሚለው እሱ። እውነቱ ነው የሚናገር ሰውን አላወቀውም። ለዛ ነው አንተ ራስህ እውነቱን ለማወቅ ወንጌልን አውቀ ለመዳን እርግጠኛ መሆን አለበት እንጂ ሃይማኖትን ደግፈ ስህተቱን ትክክለኛ ነው ብለህ ልትከራከር አይገባም። እና በዛ መልኩ ተወያይ ብራዘር። ቴንኪው ወንጌላዊ ተባረክ። እሺ ወንድማችን ቀጥል፣ ሀሳብህን ጨርስ። ያው መረጃ የለም ግን ሀሳብ የምታወራው አውራ። ይኸውልህ አንድ ነገር ልንገርህ። አሁን ለምሳሌ ይሄ ቁጥር ይሄ ነው ብዬ ላስረዳ አልችልም። ለመሰለም አላስረዳ። አንዳንድ ጊዜ አስተሳሰባችን አሁን አንተ ምን ብለህ አሰብክ መሰለህ? ቅድም እመቤታችን በኦርቶዶክስ ሃይማኖት ውስጥ እመቤታችን ታድናለች ብለው ያስባሉ ወይም ደግሞ ያምናሉ ብለሃል አይደል? ይሄ ስህተት አይደል? ይሄ በጣም ትልቅ ስህተት ነው። ኦርቶዶክሳውያን እኛ እመቤታችን ኦርቶዶክሳውያን እኔ ነኝ የተሳሳትኩት? አንተ ልክ አይደለም። ለምን መሰለህ? ኦርቶዶክሳውያን ማንንም መምህር እስኪ አንድ አስገባና ጠይቅ አሉ የሚባሉ መምህራንን እመቤታችን ታድናለች የሚል ሰው ካለ እሱ መናፍቅ ነው። እመቤታችን ታድናለች ማለት ምን ማለት ነው? የክርስቶስን ቦታ ትተካለች የሚል አስተምሮ ኦርቶዶክስ ቤተክርስቲያን ውስጥ የለም። ታማልዳለች ነው። እንደዛማ ከሆነ እንዴት ነው? ለምሳሌ ምን ይላል ቤተክርስቲያኒቱ በዚህ መጽሐፍ ላይ ማርያም ሰዎችን እንደምታድን ሞታለች ብላ ጽፋለች። ቤተክርስቲያኒቱ መናፍቅ ናት ማለት ነው? እንዴት ሞታለች? አዎ ለኃጢአተኞች ሰዎች ሞታ በነዛ ሰዎች ለእኛ ሰዎች አማላጅነትና የማዳን ስራ መለየት አማላጅ ማለት ስለ ኃጢአተኞች ነፍስን መስጠት ነው እንዴ? መሞት ማለት ነው ወይስ መጸለይ መለመን ማለት ነው? አንድ ነገር ልንገር። ለምሳሌ ፕሊስ ቆይ እኔ ስጠይቃ አንድ ነገር ልንገር አትበለኝ። በአማላጅነት ከሆነ አማላጅ የሚሆነው ሰው ለኃጢአተኛው ሰው ወክሎ በእግዚአብሔር ፊት ጸሎት የሚያቀርብ ነው ወይስ ለኃጢአተኛው ሰው ወክሎ የሚሞት ነው? አማላጅ ወክሎ የሚጸልይ ነው? ወክሎ የሚሞት ነው አማላጅ? ይሄ ምንም ለምሳሌ ወክሎም ሊሞት ይችላል፣ ወክሎም ሊጸልይ ይችላል። ምንድነው ለአንተ ለኃጢአተኛው ብሎ ወክሎ የሞተ ለአንተ ለኃጢአተኛው ብሎ ፕሊዝ ለአንተ ለኃጢአተኛው ብሎ ወክሎ የሞተልህን አንድ ሰው ጥራልኝ ከመጽሐፍ ቅዱስ። ለኃጢአተኞች ብሎ ወክሎ የሞተልን ሰው ነው ያልኩ፣ ጌታን አይደለም። ሰው አንድ ጥራልን።
ኃጢአተኞችን ወክሎ ይሄንን ሞት ወክሎ የሞተ ያልገባ ነገር አለ። አንድ ላስረዳ ፕሊዝ። ገብቶኛል። ወክሎ የሞተውን አንድ ሰው ጥራልኝ። ወክሎ ሊሞትም ይችላል ብለኛል። ወክሎ የሞተውን አንድ ሰው ጥራልኝ። ወክሎ መሞት ማለት ምን ማለት ነው? ለምሳሌ ክርስቶስን ብሎ ለክርስቶስ ብሎ ተጋድሎ የሞተ ሰው ለምሳሌ ቅዱስ ጊዮርጊስ አልገባም ጥያቄ። ጌታችን ኢየሱስ ክርስቶስ እኛን ወክሎ ነው አይደል የሞተው? በትክክል። ከዚህም የተነሳ ቤዛ ተብሏል። ወክሎ ነው የሞተው ኢየሱስ። ትክክል። ኦኬ ቴንክ ዩ። ልክ እንደ ኢየሱስ የሞተው ለኃጢአታችን ነው አይደል? ትክክል። ኢየሱስ ለኃጢአታችን እኛን ወክሎ ነው አይደል የሞተልን? ትክክል ነው። ልክ ጌታ ኢየሱስ ክርስቶስ ለኃጢአታችን እኛን ወክሎ እንደሞተ ለእኛ ለኃጢአታችን ወክሎ የሞተልን አንድ ሰው ጻድቅ ሰው ጥራልኝ። ማንም የለም። የክርስቶስን ቤዛነት በክርስቶስ ለምሳሌ ክርስቶስ እንደሞተው እኛን ወክሎ ለእኛ ብሎ የሞተ ሰው ማንም የለም። ማርያም ግን ለኃጢአተኞች ወክላ ሞታለች ትላለች ቤተክርስቲያን። መናፍቅ ናት ወይስ እውነተኛ ናት? እንደዚህ የሚባል አንድ ነገር ልንገርህ። ቆይ ፕሊዝ። ማርያምን ለኃጢአተኞች ወክላ ሞታለች ብላ ጽፋለች እዚህ ላይ። ቤተክርስቲያኒቱ መናፍቅ ናት ወይስ እውነተኛ? አንድ ነገር ላስረዳ። ወክላ ሞታለች ይላል። እመቤታችንን ምልጃዋን ነው አይልም። ወክላ ሞታለች ይላል። ለኃጢአተኞች ወክላ ሞታለች ይላል። ወክላ ሞታለች የሚባል ነገር የለም እንዴ! ይሄ ምን የማይመስል ነገር ካለ ቤተክርስቲያኒቱ ኃጢአተኛ ነች ወይስ ኃጢአተኛ አይደለችም? ቤተክርስቲያን እንዴት ነው ኃጢአተኛ የምትሆነው? ያ የጻፈው ሰው መናፍቅ ነች። መናፍቅ የተረዳው እመቤታችን የጌታ እናት ማርያም ለኃጢአተኞችን ወክላ ሞታለች። ኃጢአተኞችን ወክላ ግደሌን ብለዋለች። እንደውም ጌታችንን ለኃጢአተኞች ልሙትላቸው። በጣም ጥሩ ልንገርህ። ምኑን እኔ ስጠይቅህ በጣም ጥሩ አትበለኝ። ለኃጢአተኞች ወክላ ሞታለች ግደለኝም ብለዋለች ጌታ። ወክላ አይደለም ይሄ ወክላ እኮ የሚለው ነገር ወክልናውን እንደዚህ ላሳየህ። ታዲያ ወክላ አይደለም ብለህ ትላለህ አይደል? የማታውቀውን ነገር ወክላ ማለት እኮ እንዴት ነው የምታስበው? ላሳየህ። ስለዚህ እኔ እመቤታችን ስለሞተችልኝ ነው ሰው የሚድነው ማለት ነው? እንደዛ አይደለም። ላሳይህ ነው ብራዘርዬ፣ ላሳይህ ነው። ይህንንም የጻፈው አባ ጊዮርጊስ ዘጋስጫ የሚባለው አባት ነው። የበጠበጣችሁ እነ ዘርዓ ያዕቆብና ላሳይህ ነው ብራዘርዬ ያሳየነ ኦኬ። ሰላም ህማማት ማለት ነው። ወልድኪ ነፍሳተ ሶባ አራያይኪ በእሳተ ኩነኔ ዘሐሙ ይላል። ማርያም ትብሊ ማርያም አለች ይላል። በእንቲአሆሙ ስለነሱ ቅትለኒ ለቤዛ ሆሙ ሰላም ለኪ ግደለኝ። ቤዛ ቅትለኒ ማለት ግደለኝ። ለምን? ቤዛ እንድሆን ግደለኝ አለች። ማርያም ትብሊ በእንቲአሆሙ ስለነሱ። በእንቲአሆሙ ማለት ለእነርሱ ቤዛ እንደሆን ግደለኝ ቅትለኒ አለችው ይላል። ወልድኪ ነፍሳተ ሶባ አርአያኪ በእሳተ ኩነኔ ዘሐሙ። ያው ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛ ሆሙ ሰላም ለኪ። ይሄ ነው ቄሶቹ ላይ ሲጮህ የሚያዱ። ፕሊዝ ትርጉም ትችላለህ? ትርጉሙን ላስረዳ። ለመሰለህ ካልተረዳኸው ትርጉሙን ታውቀዋለህ? ካወቅኸው እሺ ንገረን። በቃል ስለምታውቀው ንገረን። ይኸውልህ ምንድን ነው መሰለህ እዚህ ጋር ሀሳቡን ልንገርህ። ትርጉሙን ንገረኝ እኮ ቀጥታ ትርጉሙን እኮ የምነግርህ። እመቤታችን ለኃጢአተኞች ልሙትላቸው አለች አይደል? ልሙትላቸው ማለት ምን መሰለህ? ክርስቶስን ተክታ አይደለም የምትሞተው። ክርስቶስን ተክታ አይደለም እየሞተች ያለችው መስዋዕት። አሁን ለምሳሌ ምንድን ነው መሰለህ? አሁን ለምሳሌ ቅዱስ ጊዮርጊስ አለ አይደል? ቅዱስ ጊዮርጊስ ለምሳሌ ለጌታችን ለአምላካችን ለኢየሱስ ክርስቶስ ለስሙ ሲል መስዋዕትነት ተቀብሏል። ሰማዕት ሆኗል አይደል? አሁን ያ ክብር አለው አይደል? የሰማዕትነት ክብር። ለዛ ደግሞ የሚሰጠው ጸጋ አለ አይደል? ያንን ጸጋ እኮ ነው። አሁን ያ ጸጋ ምንድነው? የአማላጅነት ጸጋ። እኔና አሁን ለምሳሌ አማላጅ ልትሆናቸው ነው። አማላጅ ለመሆን ነው እንጂ አንድ ነገር መድኃኔዓለምን የሚተካ አማላጅ ልትሆናቸው ነው አይደል? የሞተችላቸው ማርያም። ትክክል። ማርያም የሞተችው ለኃጢአተኞች ነው ብለህ ታምናለህ? ማርያም የሞተችው ለኃጢአተኞች። ይኸውልህ አንድ ነገር ልንገርህ። ማርያም የሞተችው አሁን ከዚህ በኋላ አልፈቅድልህም። ማርያም የሞተችው ለኃጢአተኞች ነው ብለህ ታምናለህ አንተ?
ማርያም የሞተችው ለኃጢአተኞች ብዬ እንዴት ነው ጥያቄ ራሱ ታምናለህ ወይ? ኢየሱስ ለኃጢአተኞች እንደሞተ ማርያም ለኃጢአተኞች ሞታለች ብለህ ታምናለህ? እንደዛ ተብሎ ነገር በፍጹም እንደዚህ አይነት እምነት የለኝም። እንዴ እምነት የለም። እንዴት ነው ስታስበው? ኦርቶዶክስ ሃይማኖት የማታምነው ነገር አንተን የጠየኩ ኢየሱስ ለኃጢአተኞች እንደሞተ ታምናለህ አይደል? ለበጎ ወንድማችን አምናለሁ። ማርያም ለኃጢአተኞች እንደሞተች ታምናለህ? ክርስቶስ እንደሞተላቸው አንተ እሷም እንደሞተችላቸው ታምናለህ? በፍጹም አላምንም። አታምንም። ቤተክርስቲያን ግን ታምናለች? ላሳየህ። ቤተክርስቲያን ታምናለች? ላሳየህ። ይህ ትክክል አይደለም። ላሳየህ። ቤተክርስቲያንህ ታምናለች፣ አንተ አታምንም። ላሳየህ። ከዚህም በኋላ እርሱ ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በጊዜ ሞቷ ከመከራ ወደ ዕረፍት ከሐዘን ወደ ትፍስሕት ትሄጂ ዘንድ ሙች አላት። እርሷም እግዝእትነ ማርያም ልጄ ወዳጄ ሆይ አንተን ወልጄ ያንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፈቃዷ እንዳልሞተችለት አውቆ 9999 ነፍሳት በአንድ ቀን ተኮንነው በገሃነመ እሳት ሲወርዱ አሳያት። እነዚህም ነፍሳት እመቤታችን እግዝእትነ ማርያምን ባዩ ጊዜ እናታችን ማርያም ሆይ ለወዳጁ የማያዝን አንጀት፣ ራሱን የማይሸከም አንገት፣ አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ አውጪን፣ መንግስተ ሰማያት አግቢን ብለው ቢያለቅሱባት፣ ልብ በል እነሱ ያሏት ከልጅሽ አስታርቂን፣ ከገሃነመ እሳት አውጪን፣ መንግስተ ሰማያት አግቢን ብለው ቢያለቅሱባት፣ እሷም እመቤታችን እግዝእትነ ማርያም ልጄ ወዳጄ ሆይ እባክህ ማርልኝ አለችው። የእነዚህ ኃጢአተኞች ተኮንነው ገሃነመ እሳት የሚወርዱት ነፍሳት ማርያም እንድታማልዳቸው ወደ እሷ ለመኗት። እሷ ደግሞ ጌታን መጣችና ለመነችው፣ ማርልኝ አለችው። ጌታም ምሬልሻለሁ ነው ማለት ያለበት አይደል? ምልጃ ከሆነ ወይ ደግሞ አልምርልሽም ነው ማለት ያለበት አይደል? ጌታ ቀጥል ነው አይደል? እንደዛ ነው አይደል? ማርልኝ ብላ ስትለው ምሬልሻለሁ ወይ ደግሞ ማርልኝ ብላ ስትለው ለዘላለም አልምረውም ነው አይደል መልሱ? እኛ በእግዚአብሔር አሰራር እኮ ልንገባ አንችልም። ምክንያቱም አንድ ነገር ጌታ ማርልኝ ብላ ስትጠይቅ ቅዱሳን ሲያማልዱ ሙሴ ለእስራኤል ሕዝብ ሲጸልይ ማረለት አይደል? የማረለት ግን ታዲያ ሙሴ ከሌሎቹ የተሻለ ፕሊዝ ሙሴ እግዚአብሔር ማረለት አልማረለትም? ምሮለታል። ህዝቡን ሁሉ በሙሉ አጠፋዋለሁ ብሎ ሲለው ሲጸልይ እግዚአብሔር ህዝቡን ማረለት። ግን በበደል ደግሞ በኃጢአት ያጠፉትን ግን እግዚአብሔር ደግሞ ቀጣቸው አይደል? የሚሞቱትን ሞቱ፣ የሚምረውን ማረ። እስራኤልን ግን እንደ ኔሽን እንደ ህዝብ ሊያጠፋው ነበር እግዚአብሔር እና ለሌላ ህዝብ አደርጋለሁ ብሎ ሲለው ሙሴ እባክህ ይህንን ህዝብ ከምታጠፋው እኔን ከሕይወት መጽሐፍ ደምስሰኝ ብሎ ሲለው እግዚአብሔር የባሪያውን ጸሎት ሰማና ማረለት አይደል? ስለዚህ ሙሴን ጸሎት እግዚአብሔር ሰማ ማለት ነው። ማርያም እዚህ እነዚህ ሰዎች ተኮነው ወደ ገሃነመ እሳት ሲወርዱ ሲያሳያት እሷም አስታርቂን፣ ከልጅሽ ከወዳጅሽ አስታርቂን ብለው ሲሏት መጣችና እመቤታችን እግዝእትነ ማርያም ልጄ ሆይ እባክህ ማርልኝ አለችው። የጌታ መልስ ምንድነው መሆን ያለበት? ከዚህ ቀጥሎ ምሬልሻለሁ ነው አይደል? ወይ ደግሞ አልማርኩልሽም ነው አይደል ማለት ያለበት? ለሙሴ እንደመለሰው ላይመልስ ይችላል። እሺ ምሬልሻለሁ ወይ አልምርልሽም ነው አይደል የሚላት? ከሁለቱ አንዱ ነው አይደል? የእግዚአብሔርን ሀሳብ እኮ እኛ ከሁለቱ አንዱ ነው አይደል? ማርልኝ ብሎ ያለውን ሰው ምንድን ነው ምሬ ያለው ነው ብሎ የሚለው ወይስ አልምረውም ነው ብሎ የሚለው? ጌታ ማርልኝ ፕሪኮንዲሽን ሊያስቀምጥ እባክህ ማርልኝ አለችው። ጌታ ምንድን ነው ሊመልስላት የሚችለው ከዚህ ቀጥሎ? ማርልኝ ብላ ስትለምነው ለኃጢአተኞች ማርያምን ለመለመነችው ልመና ምሬልሻለሁ ነው ብሎ የሚላት ወይስ አልምርልሽም ነው ብሎ የሚላት? ለአንብበ ጨርሰው። አልጨርሰውም፣ እየጠየቅኩ ነው። ከዛ ጨርሰዋለሁ። እባክህ ማርልኝ አለችው። ምሬልሻለሁ ነው ብሎ የሚላት ወይስ አልምረውም ነው ብሎ የሚላት? እሱ እንደ እግዚአብሔር ፈቃድ እኮ። ፍቃዱ ምንድን ነው? ለማርያም ያለው ፍቃድ ምንድን ነው? ማርያም ስትጸልይ የእግዚአብሔር ፍቃድ ምንድን ነው? ኖ የእግዚአብሔር ፈቃድ ምናምን አይደለም። አንዴ እግዚአብሔር ፍቃድ ነው ትለኛለህ፣ አንዴ እግዚአብሔር ፍቃድ አይደለም ብለህ ትለኛለህ። ማርልኝ ብላ ስትለው ማርያም ምንድን ነው ብሎ የሚላት? ልጇን ማርልኝ ብላ ስትለው ይምርላታል አይምርላትም? ይምርላታል። ስለዚህ መልሱ መማር ነው አይደለ? ለመነችው እና ማርልኝ ብላ ስትለው መማር ነው የጌታ ነገር። እናቱ ስለሆነች የለመነችው ሀሳቡ መማር ነው። እንቀጥል። እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ
እኔ ደቂቀ አዳምን ይላል። ደቂቅ ማለት የግዕዝ ቃል ነው። አንተን ትርጓሜውን አልጠይቀም። ልጆች ማለት ነው። ልጆች ማለት ደቂቀ አዳም የአዳምን ልጆች ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለነዚህ ነፍሳት እዚህ ጋር ላሉት ማለት ነው ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። ምን አላት ጌታ? ምሬልሻለሁ ነው ያላት ወይስ አንቺ ለነዚህ ነፍሳት በኃጢአታቸው ሙችላቸው ነው ያላት? እኔ እንደሞትኩት ለአዳም ዘር አንቺም ለነዚህ ኃጢአተኞች ሙችላቸው ነው ያላት ወይስ ምሬልሻለሁ ነው ያላት? ለኃጢአተኞች እንደሞትኩት አላለም። ይኸው ለኃጢአተኞች እንደሞትኩት ይኸው እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን የአዳምን ልጆች ማለት ነው ከገሃነመ እሳት አውጥቼ ላይ የአዳም ልጆች ኃጢአተኞች ናቸው አይደሉም? ናቸው። ኃጢአተኞች ማለት ነው። ደቂቀ አዳምን ማለት ለአዳምና ለዘሩ የሞተው ኃጢአተኞች ስለሆን ነው። አዳምን ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን አላት። አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። እምርልሻለሁ ነው ያላት? ማርሊ ብላ ስትለው እምርልሻለሁ ነው ያላት ወይስ እንደምርልሽ አንቺ እኔ እንደሞትኩት ለኃጢአተኞች አንቺም ለኃጢአተኞች ሙቺ ነው እያላት ያለው ጌታ? እኔ እንደሞትኩት ለኃጢአተኞች ሙቺ አይደለም ያላት። እኔ በአምላክነቴ ምንድን ነው ያላት? በአምላክነቴ ለሰው ልጅ አምላክነት ሞቻለሁ። በአምላክነቱ ባህሪው ነው። በአምላክነቱ ኢየሱስ በአምላክነቱ ነው። አንድ ነገር ልጠይቅህ። ለምሳሌ እመቤታችን አምላክ እንዳልሆነች ያውቃል እኮ ክርስቶስ። ኧረ እባክህ ማለት በአምላክነቱ ነው ክርስቶስ የሞተው ትለኛለህ አንተ ሰው። ኧረ እባክህ በአምላክነቱ ስለ ባህሪው እንዴ ኧረ ተው። በባህሪው ሞታ አይባልም እባክህ። ለባህሪው አይደለም በባህሪው ፕሊስ ለበጎ እኔ እኮ አንተን ለማረም ነው። እኔ ኦርቶዶክሳውያን እንደዚህ ነው የሚያስተምሩት እያልኩ እኮ ቆይ አድመጠኝ። በባህሪው አይደለም ግን ስጋን ተዋህዶ ነው ያዳነን እኮ ነው ላስተካክልህ እያረምኩ፣ አንተ ግን በግድ ልሳሳት እያልክ ነው። እኔ እኮ እንደ ፔንቴ ላላግጥም እችላለሁ። ኦርቶዶክሳውያን እግዚአብሔር በባህሪው ሞተ እኮ አይደለም ያልከው። ፕሊስ ታዲያ ምንድን ነው እያልከኝ ያለኸው? በአምላክነቱ ሞተ ትለኛለህ እንዴ? በአምላክነቱ ሞተ ማለት በባህሪው ሞተ አይደለም። ግን ኢየሱስ ክርስቶስ በተዋህደው በእኛ በሰው ልጅ ስጋ ተዋህዶ አይደለም የሞተው እና ለብቻው ነው። ማርያምን ታዲያ ምንድን ነው ማርያምን ለእነዚህ ነፍሳት ምን ይላቸው ነው ያላት? እዚህ ጋር ምንድን ነው አንቺ ደግሞ በሰውነትሽ የሌለውን አታንብብ ወዳጄ፣ የሌለውን አታንብብ። ካልሆነ ሚዩት አደርግሃለሁ። የሌለውን አታንብብ እያነበብክ ንገረኝ። ይኸው እዚህ መጽሐፉን አውጥቻለሁ። አንቺም ብሎ የሚለውን ቀጥል አንብበው። አንቺም አንተ አንብበው የማታውቀው መጽሐፍ ከቃል ዝም ብለህ ትላለህ። እሺ ለእነዚህ ነፍሳት ያውቀዋለሁ። ይሄ የእመቤታችን የኪዳነ ምሕረት እንትን ነው። ቃል ኪዳን ሲሰጣት የነበረው ጽሑፍ ዋሸ። አታውቀውም። ዋሸ። ይሄ ነገረ ማርያም ነው፣ ቅዳሴ ማርያም አይደለም እኮ። ነገረ ማርያም ውስጥ የኪዳነ ምሕረት ቃል ኪዳን ሲሰጣት ነው። ፕሊዝ እሺ። በኃጢአታቸው ምን ካላልሽ ይላታል ካልሞትሽላቸው ከዛ ለዘላለም በገሃነመ እሳት ይቀራሉ አላት። ከዛ እሷ ምን አለች? እርሷም እመቤታችን እግዝእትነ ማርያም እነዚህ ነፍሳት ለዘላለም በገሃነመ እሳት ወርደው ሲቀሩስ እንኳ አንድ ጊዜ በ7 ጊዜ ልሞት ብላ ሞታለች። ኋላም ለኃጢአተኞች ሞታለች። አልሞተችም። ለኃጢአተኞች ሞታለች። ቃል ኪዳን ለመቀበል ራሷን አሳልፋ መስዋዕት አድርጋ ምንድነው ቃል ኪዳንና ወይት ብራዘር የመጣው ጴንጤ ቤት ነው። ክርስቶስ ለኃጢአተኞች ሞቷል አልሞተም ብዬ ስልህ ሞቷል አልከኝ። ማርያም ስለ ኃጢአተኞች ሞታለች አልሞተችም ብዬ ስልህ እንዲህ የሚል ትምህርት የለም። እንደዚህማ ካለ መናፍቅ ነው ያ ሰው፣ ተሳስቷል ማለት ነው አልከኝ። ፕሊዝ ለበጎ ቅድም ምን አልከኝ? አንተ እኮ ያልከኝ እኮ በክርስቶስ ልክ እኮ ነው ያልከኝ። እንደ ክርስቶስ ተሰቅላ እኔ ልሰማኝ አልቻልክም። እኔ ካልሆነ ለእህቶች ያሳልፌ እሰጥሃለሁ። እኔ ልሰማኝ ስላልቻልክ ማለት ነው። የባሰ ይይዙሃል። ንቅንቅ አያደርጉም። እኔ እንደውም ራርቼ የለ ነው ስህተትን እያስታከልኩ። ይኸውልህ ፕሊዝ ቆይ ለበጎ ክርስቶስ ለኃጢአተኞች ሞቷል ብዬ ስልህ ሞቷል አልከኝ።
በትክክል ይሄ ዓለም ያወቀው እኮ ነው። እግዚአብሔር ይባረክ። ማርያም ለኃጢአተኞች ሞታለች ብዬ ስለ እንዲህ የሚል ትምህርት የለም አልከኝ አይደል? ቀደም በትክክል ለመሰል አንተ ባልከው ልክ እኮ ነው። ማርያም ለኃጢአተኞች ሞታለች ብዬ ስለ አንድ ጥያቄ ልጠይቅ። እኔን የሚዩት ያደረጉ ክርስቶስ ለኃጢአተኞች ሞቷል ብዬ ስለው አዎ አለኝ። ቅድም ልክ ነው። ዓለም ያወቀው ነው፣ እውነቱን ነው፣ እኛም የምናውቀው ነው። ለኃጢአተኞች ነው የሞተው። ማርያምስ ለኃጢአተኞች ሞታለች ብዬ ስለው ቅድም በፍጹም አለ። እንደዚህ የሚል ትምህርት የላትም ቤተክርስቲያን አለ። እንደዚህ የሚል ሰው ካለ መናፍቅ ነው አለ። ቤተክርስቲያን እንደዚህ ብላ ብጽፍ መናፍቅ ናቸው ብዬ ስል ቤተክርስቲያን አትሳሳትም አለኝ። ከዚህ ከፍቻ አሳየሁት። ይኸው ለኃጢአተኞች አንቺም ለእነዚህ ነፍሳት አስታርቂን ብለው ሲሏት እሷም እባክህ ማርልኝ ብላ ስትለው ጌታችን ምሬልሻለሁ ማለት ሲገባው እንደ መጽሐፋችሁ ትርክት ማለት ነው። እሱ ግን ያለው እንድምርልሽ አንቺ እኔ ለኃጢአተኞች ለአዳም ዘር ተገፍፌ ተቸንክሬ ሞቼ ተሰቅዬ እንደ አዳንኳቸው አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ ብሎ ሲሏት እሷም አንድ ጊዜ አይደለም 7 ጊዜ ልሙት ብላ ሙታለች። ከዚያስ ለፍጥረቱ ሁሉ መጽደቂያ ሆና ተገኝታለች ይላል። መጽደቂያ ከሞተች በኋላ ነው መጽደቂያ ሆና የተገኘችው። ኢየሱስ ለሰው ልጆች በደልና ኃጢአት ስለሞተ በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታን ሰው ሲያገኝ ይጸድቃል፣ ይድናል። ልክ እኔ እንደዳንኩት እኔ እንደጻድኩት እዚህ ወንድሞቼ እናቶቼ እንደዳኑት እንደጸደቅኑ ማለት ነው። ማርያምም ለኃጢአተኞች ስለሞተች ለኃጢአተኞች ከሞተችላቸው በኋላ ለፍጥረት ሁሉ መጽደቂያ ሆና ተገኝታለችና ብሎ ይላል። ያው ለፍጥረቱ ሁሉ መጽደቂያ ሁና ተገኝታለችና ሰው ኢየሱስን አምኖ እንደሚጸድቅ ሰው ማርያምን አምኖ ይጸድቃል ነው ብላ የምትለው። ለምን? ሰው ኢየሱስ ለኃጢአተኞች ሞቶ ስለተነሳ እሷም ለኃጢአተኞች ሞታ ተነስታለችና። ኦኬ። አያው። ስለዚህ የቤተ ክርስቲያናችሁ የዘመናት ጉድ ተዝቆ አያልቅም። የምንፍቅናችሁ ጣሪያ ሰማይ ጠቀስ ደርሷል፣ ደመናትን አልፎ። አሁን ግን እነደዋለሁ በጌታ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ብርሃን በቅዱስ ቃሉ ጉልበት የኦርቶዶክስን የዘመናት ቁልል ውሸት እንገለብጠዋለን ማለት ነው። ኢየሱስ ነው ለኃጢአተኞች የሞተው። የእሱ ሞት አንሶ አንቺ ሙችላቸው ብሎ ፍጥረትን ፍጡር የሆነችው ማርያምን ኢንቫይት ያደርጋታል። ለኃጢአተኞች ሙችላቸው ብሎ ለእነዚህ ለኃጢአተኞች በኃጢአታቸው ካልሞትሽላቸው ይላል። ለእነዚህ ለ9999 ነፍሳት ኢየሱስ አልሞተም ማለት ነው። ስላልሞተላቸው ነው እሷ የምትሞትላቸው ወይስ የእሱ ሞት ስለማይበቃቸው ነው የእሷ ሞት የተጨመረው? ይህንን ቁልል አተላ ቁልል መርዝ ትውልዳችን የበላ የአውሬ ትምህርት እንደፈዋለን ማለት ነው። እንደዚህ ዘቅዝቀን ማለት ነው። ትምህርቱን እውቀቱን ምን ያህል ሰይጣናዊ ትምህርት እንደምታስተምር ኦርቶዶክስን ይልኝ። እዚህ ኢየሱስ ለሰው ልጆች በደልና ኃጢአት እንደሞተ ሞተ ብላ ትላለች። እዚህ ኢየሱስ ሰማያትና ምድር እንደፈጠረ እሷም ሰማያትና ምድር ባህርና የብስን በውስጡ ያሉትን ሁሉ ፍጥረታት የፈጠረችው እሷን ይችላል። አንድ ጥያቄ ልጠይቅህ እስኪ መልስልኝ፣ ቀለል አድርገህ መልስልኝ። አንተ ለምሳሌ ኦርቶዶክስ ሃይማኖት ውስጥ ያለው ስህተት ያለው ማንኛውም አስተምሮዋም ከሀ እስከ ፐ ከጫፍ እስከ ጫፍ ልክ ነው ወይ ደግሞ ስህተት ነው ብለን የምታምነው ወይስ ምንድን ነው የምታምነው? ያለን አስተያየት ንገረኝ። ኦርቶዶክስ ሃይማኖት ከመሰረቷ ትምህርተ ሥላሴ ያለ ትምህርተ ሥጋዌ ያለ እያንዳንዱ ነገር አላል። መቼም ቀላል አይደለም ትምህርቷ። በስነ ስርዓት አንብበኸው አውቀኸው ቀድሰህበታል። ሁሉም ስህተት ነው ብለን የምታምነው ወይስ እኔ እንዲህ ይሄ ትክክል አይደለም እዚህ ጋር መስተካከል አለበት ነው የምትለው? ወይስ ትክክል አይደለም በቃ አንድ ነገር እውነት የላትም ኦርቶዶክስ በቃ ጣዖት ነው የሚያመልኩት ብለን የምታስበው? ወይስ ምንድን ነው የአንተ ዓላማ? ምንድን ነው? እውነቱን ወደ ማወቅ ነው? ኦርቶዶክስ ያለውን ስህተት ይሄ ተሳስቷል ይሄን አስተካክሉ የምትለው ወይስ ምንድን ነው የአንተ ዓላማ? ምንድን ነው? አሁን ለምሳሌ የምንሰለ ዓላማ ወሳኝነት አለው። እውነትን ወደ ማወቅ ከሆነ እውነትን ወደምታውቅበት እግዚአብሔር ይመራል። ነገር ግን ወገን ይዘህ ለምሳሌ የሆነ ጥግህን ይዘህ እኔ ጴንጤ ነኝ ብለህ በማንነት ውስጥ ጴንጤ የሚባል ነገር በነገራችን ላይ ማንነት አይደለም። አንተ እውነትን ነው ያዝከው አይደል? እውነትን ከያዝክ
ስለ እውነት ማወቅ ከሆነ ከልቦና ውስጥ ያለው ማለት ነው እግዚአብሔር ወደ እውነቱ ይመራሃል። ስለዚህ ኦርቶዶክስ ጋር ያለውን እውነትም ትቀበለዋለህ። ይሄን ኦርቶዶክስ ውስጥ ያለውን ይሄን እቀበለዋለሁ፣ እዚህ ጋር አልገባኝም፣ እዚህ ጋር ስህተት አለ ብለህ ነው የምታስበው ወይስ እኔ በቃ እስከ መጨረሻ ኦርቶዶክስን ካላፈረስኩ ሞቼ ይገኛለሁ የምትለው? ገብቶሃል? አስተሳሰብህን መርምረው እስኪ። እውነቱን ማወቅ አለብኝ። ኦርቶዶክስ ላይ እዚህ ጋር ያየሁት ነገር ልክ አይደለም፣ ይሄ በሰው ደረጃም ተሳስተ ይሆናል፣ አጻጻፍም ችግር ይኖርባቸዋል ወይ አልተመረመረም። ስለዚህ አሁን ይኸውልህ ኦርቶዶክስ ሲባል እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ አይደለችም። የግብፅ ኦርቶዶክስ ቤተክርስቲያንም አለ፣ ብዙ አርመኖች አሉ፣ የኢንዲያ ኦርቶዶክስ አለ፣ ሁሉም አሉ። እነዚህ ሁሉ ኦርቶዶክሶች ተሰብስበው መሰረታዊ እምነታቸው ምንድን ነው ተብሎ ቢጠየቅ ይሄ ነው ተብሎ ቢታሰብ ማለት ነው ከኦርቶዶክስ ጋር የሚያጣላ ነገር ምንድን ነው? እያንዳንዱ ነቅሰህ ብታወጣ ኦርቶዶክስ ምንም በቃ እውነት የላትም ብለን የምታስበው ወይስ ምንድን ነው የምታስበው? እሺ ቴንክ ዩ። ጣዖት አምልኮ ታመልካለች ወይ ነው ብለህ የምትለኝ ካልከኝ፣ አዎ ኦርቶዶክስ የኢትዮጵያ ቁጥር 1 ጣዖት አምላኪ ነች። ቁጥር 1 ለሚጠይቀኝ ሁሉ መልስ አለኝ። ለምሳሌ አሁን ታቦት ብላችሁ የምትሉት ጣዖት ነው። ስዕል ብላችሁ የምትሉት ስም ማን ነው? ወይት ብራዘር ስዕል ብላችሁ የምትሉት ፕሊዝ ስዕል ብላችሁ የምትሉት ጣዖት ነው። የምንሰግደው እኮ ለስሙ እኮ ነው። ስም ሁሉ ለክርስቶስ ሰው ሁሉ ይሰግዳል ይላል። ወዳጄ ቆይ የኢየሱስ ክርስቶስ ቤትኛው ጣዖት ላይ ለበጉ እኔን አይደል ጠይቀኝ። ይህን ሁሉ ጥያቄ ጠይቃኝ ልንገርህ። ኦኬ ታቦትና ስዕል የተቀረጹና የተሳሉ በሰው እጅ የተሰሩ በቫርኒሽ የተለቀለቀ እንደዚሁም በቀለም ያበደ በሴትና በወንድ መልክ በመላእክት መልክ የሰራችኋቸው ሁሉ በሙሉ እነዚህ ምንድን ናቸው? ጣዖታት ናቸው። እኔ የጠየቀኝ እንደ ቤተክርስቲያኒቱ ዲያቆንም ሁሉ ጭምር መልስልህ። እንደ ጴንጤነቴ ብቻ አይደለም። ኦኬ እውነትን ማወቅ ትችላለህ ብለህ ያልከኝ ስለ እኔ ጠየቀኝ እና ወደ እውነት ይመራሃል ብለህ ያልከኝ ይሄ ሁለቱ ስለ እኔ ነው። እኔ ወደ እውነት መርቶኛል። እውነትንም በዚህ የተነሳ አውቄያለሁ። ልብ በል። ወደ እውነትን ማወቅ ይሆንልሃል፣ ወደ እውነት ይመራሃል ብለህ ያልከኝ እኔ ይህንን እውነት አውቄያለሁ፣ መርቶኛል፣ ወደዚህም እውነት ደርሻለሁ። ይህም እውነት ልብ በል፣ ይህም እውነት ማን ነው ብለህ ካልከኝ ማን ነው ይሄ እውነት? አንደኛ የቃሉ ባለቤት ራሱ ጌታ ኢየሱስ ማለት ነው። ጌታችን ኢየሱስ እሱ ራሱ እኔ እውነት ነኝ ብሏል ብሏል። ዮሐንስ 14:6 ላይ ማለት ነው። ኦኬ እንደዚሁም የቃሉ ባለቤት ራሱ ጌታችን እንደተናገረው ራሱ ቅዱስ ቃሉ እውነት ነው። ኦኬ እዚህም ላይ ደርሻለሁ። ዮሐንስ 17:17 ማለት ነው። በእውነት ቃል ቀድሳቸው ቃልህም እውነት ነው ይላል እዚህ ክፍል ላይ ማለት ነው። ኦኬ እዛ ይህን ቅዱስ ቃል የጻፉ አባቶች ነቢያትና ቅዱሳት ሐዋርያት የጻፉት የእውነት መንፈስ እግዚአብሔር መንፈስ ቅዱስ ማለት ነው። ስሙ ለዘላለም ይቀደስ። የእውነት መንፈስ ተብሎ ይጠራል። የጌታ መንፈስ እግዚአብሔር መንፈስ ቅዱስ። ይህንንም አውቄያለሁ በዮሐንስ 14 ላይ እንደተጻፈው ማለት ነው። በዮሐንስ 16 ላይ እንደተጻፈው ማለት ነው። ስለዚህ እውነት ምንድን ነው? ጌታ ኢየሱስ ነው። እውነት ምንድን ነው? ቅዱስ ቃሉ ነው። እውነት ምንድን ነው? የተባረከው ጌታ መንፈስ ቅዱስ ነው። እውነት ምንድን ነው? ከአብና ከመንፈስ ቅዱስና ከወልድ ከኢየሱስ ክርስቶስ ጋር እኩል የመለኮት ስልጣን ያለው ቅዱስ እግዚአብሔር አብ ነው።
አብ ነው። እውነት ማን ነው? አብ ነው። እውነት ማን ነው? ወልድ ነው። እውነት ማን ነው? መንፈስ ቅዱስ ነው። ይሄን በምንድን የገለጠልን? በቅዱስ ቃሉ በኩል አለቀ። ይህንን እውነት ኦርቶዶክስ ውስጥ ተቀምጬ በዚህ ሁሉ አሰስ ገሰስ አይምሮዬን ሞልታ ይህንን ቅዱስ ቃሉ እውነት የሆነውን ቅዱስ ቃሉን እንዳላውቅ ተተብትቤ ተይዤ በነዚህ እና በነዚህ እና በነዚህ እና በነዚህ እና በነዚህ እና በነዚህ ሁሉ ተተብትቤ እዛ ሼልፌ ላይ በደረደርኩት ሁሉ አይምሮ ተተብትቦ ባሽክላ አረግ ትብትብ አድርጋ ኦርቶዶክስ እንደ ሸረሪት ድር አስራኝ ጭንቅላቴን፣ እግሬን፣ ጀርባዬን ሁሉ ነገር ሳይቀር በእነኚህ እውቀቶች ተብትባ በያዘችበት ቦታ ላይ የጴንጤዎቹ አምላክ ወንጌሉን ሲሰብኩት ሲያወሩ ሰማው። እነሱ ያዘጋጁት ኮንፈረንስ ፕሮግራማቸው ላይ ሄጄ ከዚህ ቃል ላይ ነው ያነበበው። አንደኛ ነገሥት መጽሐፍ ምዕራፍ 16 ለመጀመሪያ ጊዜ ያ እግዚአብሔር ሰው ሰማው። በቃ ተነካው፣ ነፍሴ ቀረች። ይህንን መጽሐፍ ወደድኩት። ሳነበው እውነት የሆነውን ቅዱስ እግዚአብሔር አብን ይነግረኛል። ይህ መጽሐፍ ጴንጤዎቹም ሲያስተምሩ ይህን መጽሐፍ ነው የሚነግሩ። እውነት የሆነውን ከአብ እኩል የመለኮት ስልጣን ያለውን ኢየሱስን ይነግረኛል ይህ መጽሐፍ። አሁንም ሲያስተምሩን ጴንጤዎቹ ሲሰብኩ ከአብና ከወልድ ከኢየሱስ ክርስቶስ ጋር እኩል የመለኮት ስልጣን ያለውን የእውነት መንፈስ የተባለውን ጌታ መንፈስ ቅዱስን ይሰብኩታል። ይህንን ሁሉ የሚናገሩት ቅዱሱን ቃል መሰረት አድርገው ነው። ስለዚህ እኔ እውነትን አግኝቻለሁ። ወደ እውነት ይመራል። እውነትን ታውቃለህ ብለህ የምትለው እሱም ቶ ብራዘርዬ፣ ኦርቶዶክስ ጣዖት ታመልካለች። እኔ እውነትን አውቄያለሁኝ። ያም እውነት ኢየሱስ ነው። ነፍሴ አምላኳን አውቃለች፣ እውነት በርታልኛለች፣ ነፍሴም አምላኳን አውቃለች ብለን እንዘምራለን። የኛ መዝሙር ማለት ነው። ኦኬ፣ እውነት አላት ወይ ኦርቶዶክስ ብለህ ካልከኝ፣ ኦርቶዶክስ በእኔ ሰላላ መላላ ናት። ወይ አይውጧት ወይ አይተፏት አይነት ነገር ማለት ነው። እውነት የተባለውም ጭላንጭል አላት፣ እውነት የማይባለውም እውነት ያልሆነውም ደግሞ እንዲህ አይነት አሰስገሰስ አላት። በቃ ስለ ህሊናዬ ስል እኔ ድሮም ጀምሮ የምናገረው ይሄን ነው። እውነት ናት ኦርቶዶክስ በሙሉ እውነት ናት ብለህ እንዳትቀበል እንዲህ አይነት ጉድ አለ። እውነት አይደለችም ብለህ እንዳትል ደግሞ ጥቂት እውነት አለ። ያንን ያለውን ጥቂት እውነት ግን ደብቃለች። ይህንን እውነት ስለደበቀች ህዝቦቿ ይህንን እውነት አያውቁም። የትኛውን የደበቀችው እውነት? ኦርቶዶክስ ፍጥረት እንዳያየው ብላ የደበቀችው እውነት ይሄን እውነት ነው። በራሷ ህዝብ ላይ ነው የደበቀችው። ህዝቧ ቤተክርስቲያን ሲሄድ ይሄን ነው ይዞ የሚሄደው። ካህናቶቹ ቤተክርስቲያን ስንሄድ ይሄንን ነው የምናዜመው። ጉምድማጅ ማለት ነው። መጽሐፈ ሰዓታት ከነመልክቱ መጽሐፍ ቅዱስስ ተደብቋል አለ፣ ግን ተደብቋል። ይህን ይዘህ አትሄድም። ይዘኬር ተጠረጣ ይገላምጠዋል። ከነዛ ሰዎች ጋር ውሏል ማለት ነው ተብሎ ማለት ነው። ኦኬ፣ ይህንን መደበቋን እኔ ብናገር አሁን እንደዚህ ብናገር ክስ ነው ብለህ ትለኛለህ። እንደደበቀችባችሁ ሁለት ጳጳሳት የተናገሩትን ላሳየህ። የኦርቶዶክስ ህዝብ ሲኦል ሊገባ የተዘጋጀ ህዝብ እንደሆነ ብፁዕነታቸው ብፁዕ አቡነ ኤርሚያስና ብፁዕ አቡነ አብርሃም የተናገሩትን ላሳየህ። ሁለቱ ጳጳሳት ማለት ነው። እኔ ብናገር ከጥላቻ ነው ብለህ ስለምትለኝ ማለት ነው። እኔም ቀድሞ አባቶቼ ብዬ ጠራቸው የነበሩ በእድሜ አሁንም አባት ብዬ በእድሜ በጠራቸው ምንም አይደብረኝም። በእድሜ ነው ያልኩት። በመንፈሳዊ አባቴ አይሆኑም። እኔ በመንፈሳዊ አባቶቼ ብዬ ከጠራው የእምነት አባቶች ወንጌላውያንን ነው። የታሉ ብፁዕ አቡነ ኤርሚያስ መጀመሪያ
አብርሃምን አግኝቼዋለሁ። ብፁዕ አቡነ ኤርምያስ ኦኬ ቆይ ብዙ ቪዲዮዎች ስላሉኝ ብፁዕ አቡነ ኤርምያስ ይህን እውነት እንኳን ለኛ አይደለም ለራሷ ምን ደብቀዋለች። ስሙልኝ ናቸው። ኧረ ያልሰሙ ብዙ ናቸው። ኧረ ያልሰማን ብዙ ነን። በእውነት ስለ ክርስቶስ ያልሰማ፣ ስለ ክርስቶስ ያላወቀ፣ ስለ ክርስቶስ ያልተረዳ ብዙ ነው። ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። ለምን ቆይ ለምን በቅርብ ነው የተናገሩት። ለምን ስለ ክርስቶስ ያልሰማን፣ ስለ ክርስቶስ ያላወቅን ሲኦል አፏን ከፍታ የምትጠብቀው በጣም ብዙ ነው አሉ። ማለት የኦርቶዶክስ ሕዝብ ማለት ነው። ባይዞ ሲኦል ነው የሚገቡ። ቆይ አንድ ጥያቄ ፕሊዝ ቆይ ጨርሼ እሰጥሃለሁ። 2 ጳጳሳትን አሰምቼ እሰጥሃለሁ። ሲኦል አፏን ከፍታ እየጠበቀቻቸው ነው። እኛ ደግሞ ሲኦል አትግቡ እያልን እየጮህን ነው። ወደ እግዚአብሔር ሐሳብ ተመለሱ፣ ወደ ጌታ ተመለሱ፣ ወደ መጽሐፍ ቅዱስ እውነት ተመለሱ እያልን ማለት ነው። እሳቸው ራሱ ሲኦል አፏን ከፍታ ጠብቀዋለች፣ ስለ ክርስቶስ ያልሰማ ብዙ ነው ብሎ የሚሉት ስለ ክርስቶስ የሚናገረውን እውነት ደብቃለች። ቅድም እንዳልኳቸው ኦርቶዶክስ ደብቃ ይህንን አሸንክታብ ሰጥታቸዋለች። መጽሐፍ አርጋኑን በየጠዋቱ ድገም ተብሎ መጽሐፍ አርጋኑን የሚደግም ውዳሴ ማርያም ነው የሚደግሙ፣ ሰኔ ጎልጎታ ነው የሚደግሙ። ጥሩ ነው አሉ ሰኔ ጎልጎታ 5 አዕማደ ምስጢርን እስቲ እንደምን ብለህ ከስነ ፍጥረት ጀምሮ አንብበው ብሎ ማለት ነው። አንድም አታነቡ አይደለም ተቃጥሎ የማያልቅ መጽሐፍት ክርታስ ተጽፏል። ህይወት የማይሰጡ ህይወት የሌላቸው ወደ ህይወት የማይጠቁሙ ማለት ነው። እውነት ያልሆኑ ግን እውነት የሚመስሉ። ይሄኛውስ ቅድም እንዳልኩት በዮሐንስ 17 ላይ በእውነት ቃል ቀድሳቸው ቃልህም እውነት ነው ይላል እና ጳጳሱ ምን ይላሉ? ያልሰማለ ይላሉ። እነዚህ ስለ ክርስቶስ አያወሩም። ይሄ ነው ስለ ክርስቶስ የሚያወራው፣ አምላክነቱን፣ ዘላለማዊ ኃይሉን፣ ጸጋውን፣ ምሕረቱን፣ ቸርነቱን፣ ፍቅሩን፣ አባትነቱን። እሺ ኧረ ያልሰሙ ብዙ ናቸው። ኧረ ያልሰማን ብዙ ነን። በእውነት ስለ ክርስቶስ ያልሰማ፣ ስለ ክርስቶስ ያላወቀ ምን ያደርጋሉ? እርሱ ስለ ክርስቶስ ያልሰማን ይላል። የጳጳስ ስራው ምንድን ነው? የእረኛ ስራ፣ የመጋቢው ስራ ምንድን ነው? ፓስተር ተብሎ ኧረ አልሰማንም እያለ ቢያላዝን ምን ያደርግ ነው ታዲያ? ከረባቱን አስሮ ወንጌላዊ ተብሎ እንደኔ ተጠርቶ እንደ ወንጌላዊ ፋሲካ እዚህም አለ እንደሱ ተጠርቶ ምን ያደርጋል ታዲያ? የማን ጎፈሬ ነው የምናበጠረው? ተጠርተን ከሆነ በጸጋ ማለት ነው። አልሰማም፣ ህዝቡ አልሰማም። ታዲያ ጳጳሳቱ ለምንድን የተጠራችሁት? አሸንክታባችሁን አሳምራችሁ መስቀላቸውን ይዘው በትረ አርዌ ይዘው አስኬማ ደፍታው አልሰማንም ይላል። እሳቸው ያላሰሙትን ማን ያሰማ? ህዝቡ። ቄሱ ምን እንደሚያደርገው፣ መርጌታው ምን እንደሚያደርገው መቋሚያ መወዝወዝ። በቃ ለማን ስለ ክርስቶስ ማን ያሰማው? ይሄን መጽሐፍ አንስቶ ስለ ክርስቶስ ያልተረዳ ብዙ ነው። ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። ትክክል ነው። የሲኦልን በር መዝጋት ያስፈልጋል። እኔ መንገድ እየጠረኩ ነው በእውነት በሕያው ጌታ ፊት ማለት ነው። ኢየሱስ ስላሳየኝ ማለት ነው። እየመነጠርኩት ነው አልኩ ጫካውን በሁለት ወገን በተሳለ ሰይፍ ማለት ነው። ንጉሱ የሰራዊት ጌታ እግዚአብሔር ስላሳየኝ ና ዝም ብለህ ተከተለኝ ብራዘር፣ ኢየሱስ ጋር ነው ማደርስህ። ያው መጽሐፉን ነግሬህ ኢየሱስ ጋር ነው ማደርስ አምጥቼ። ማንም ላይ ሄደህ እንደ ጭሪ ብትለጠፍ እዚህ ጊዮርጊስ እዚህ ፓስተሩ ብለህ ብትል ከፓስተሩ አላቅቄ ኢየሱስ ላይ፣ ከጊዮርጊስ አላቅቄ ኢየሱስ ላይ። ጥሩ ነው የውሳኔ መንገዱን እየቀየሱ ወደ ገነት ማምጣት ያስፈልጋል። ይኸው መንገዱ ተቀይሷል። ምንም መቀየስ አያስፈልገውም። ቀያሽ አያስፈልግም። የተቀየሰውን መንገድ የተመረቀውን መንገድ በዕብራውያን 10 19 20
ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም ማለትም በስጋው በኩል በስጋው መጋረጃ በኩል እንድንገባ ድፍረት አለን ይላል እና ወለል ብሎ የተከፈተ መንገድ አለ። ሌላ ጥርጊያ ጎዳና የለም። አነ ውእቱ ፍኖተ ጽድቅ ወሕይወት እንዳለ ማለት ነው። ቀጥታ የተሰመረ መንገድ አለ። እንደዚህ አሉ እሳቸው ማለት ነው። ማን ይናገር አሉ። ይሄን ተናግሬ ለወንድማችን ልስጠው። እሺ ማን ይሄን ተናግሬ ሳይሆን ይሄንን ይናገሩና ለወንድማችን ልስጥ። እሺ ብፁዕ አቡነ አብርሃምስ ምን አሉ? ያው ብፁዕ አቡነ አብርሃም አባታችሁ ማለት ነው። ቤተክርስቲያኒቱ በምን አይነት ደረጃ ላይ በምን አይነት ቁመና ላይ ነው ያለችው? ብፁዕ አቡነ አብርሃም ጥሩ ነገር ነው የተናገሩት። እንደዚህ ጥሩ ሲናገሩ ጥሩ ነው። መድኃኔዓለም እንዲህ ጥሩ ሲያናግራቸው መሳሳታቸውንም ማወቅ ተገቢ ነው። የታለ ወንድም አለ ብፁዕ አቡነ አብርሃም አንዴ ማጠብቁኝ። ብፁዕ አቡነ አብርሃም እሺ አዎ አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ እስኪ እናጽናው። ያንን የሚኮበልለው በስቷል፣ የሚጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። የኦርቶዶክስ የማትሸረሸራ ኦርቶዶክስ እየተሸረሸረች ነው። ሊናጋ የማይገባው መሰረቷ እየተናጋ ነው። ምክንያቱስ መሰረቷ ወንጌል ስላይደለ፣ ምክንያቱስ መሰረቷ ገድላት ድርሳናት ስለሆነ በእግዚአብሔር ቃል መዶሻ ስንከተክተው መፍረክረክ ጀመረች ማለት ነው። በቅርብ ነው የተናገሩት። አንተ እዚህ መተህ ምንም ብጮ ምንም የምታመጣው ነገር የለም ብላልከኝ መብት ነው ብራዘር። ሰድበኸኝ ህሊናዬን አታቆስለው። ይሳኮር አጥንተ ብርቱ ነው ይላል እና እግዚአብሔር የጸጋ መደረቢያ ደራርቦልናል። ግን ምን እያሉ ነው? የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው አሉ። ህዝባችን እየሄደብን ነው አሉ። ያው ህዝቡ እየጠፋ ነው። የሚኮበልለው በስቷል፣ የሚጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እስታስቲኩን እኮ ያውቁታል ወዳጄ ወገኖቼ። ኦርቶዶክስ እስታስቲኩን ታውቀዋለች። በባለፈው ግንቦት ርክበ ካህናት ስብሰባ እንኳን ብቻ ከ10 ሚሊዮን ህዝብ በላይ ነው የሄደብኝ ብለው ጳጳሱ ሲናገሩ ነበር። ለምን? እነሱ አስኬማ ደፍተው አሸንክታባቸው እንደዚህ አሰምረው ውስኪ ነው የሚጠጡት። እነሱ ጠላ አይጠጡም። ምን ቦጣቸው? ምንመኑስ ወትፎ አልኩ በር ዘግቶ ጠላ ነው የሚጠጣው ሰንበቴ። ከዛ ሲያለፈው ጫት ነው የሚቀበው ወጣቱ። ገባ እንዲያወዳይ እያለ ማለት ነው። መጽሐፍ ቅዱስን አያነብ እንደነኛ አይነት ጉምድማጅ መጽሐፍቶች ሰጥተዋቸዋል። አንድም ህይወት አይሰጡም። ህይወት የሆነውን ቃል ደብቀዋለች። ስለዚህ ኦርቶዶክስ እውነት አላት ያልከኝ እውነት አላት። ያን እውነት ግን ደብቀዋለች። የደበቀችው እውነት መጽሐፍ ቅዱስ ነው። ስለዚህ ህዝቧ ወደ ሲኦል እየተነዳ ነው። ጳጳሳቶች እንዳሉት አስረዝም ይባሉ የፈለግከውን ምግብ መናገር እችላለሁ ወንድማችን። በጣም ጥሩ። እሺ አባቶቻችን ከተናገሩት ልጀምር። ምንድን ነው ያሉት? ህዝቡ እየጠፋ ነው፣ ህዝቡ የእግዚአብሔርን ቃል እየተማረ አይደለም ነው። በጣም ጥሩ ነው። ሀሳቡ ግን የኦርቶዶክስ ትምህርት ስህተት አለበት አይደለም። የነሱ አባባል ህዝቡ ወደ ቤተክርስቲያን እየመጣ እየተማረ አይደለም ነው የነሳቸው ምክር። ህዝቡ እየጠፋ ነው ማለት ቤተክርስቲያን እየመጣ ራሱ እየተማረ አይደለም። ቤተክርስቲያን እኮ ጉባኤ አላት። ለምሳሌ የማታ ጉባኤ አላት። መጽሐፍ ቅዱስ ከፍታ የምታስተምርበት ቅዳሴ አለ። ቅዳሴ አሁን ለምሳሌ ታውቀዋለህ መቼም ቀድሰሃል። እሺ ዲያቆን ነበርክ። ወንጌላትን ቅዱስ ወንጌልን አክብራ የምታነብ የክርስቶስን ወንጌል በቅዳሴ ላይ የምታነብ የሶስቱንም የሐዋርያትን ስራ የቅዱስ ጳውሎስን መልእክት የቅዱስ ዮሐንስን ሌሎችን መልእክቶች ደራርባ የምታነብ ቅዳሴው ራሱ
ከክርስቶስ ውጭ የሚነገርበት ነገር እኮ የለው። የኦርቶዶክስ እምነት ራሷ ለምሳሌ እነዚህ ትብታብ ናቸው ያልካቸው መጽሐፎች፣ የጸሎት መጽሐፎች ለምሳሌ እንደ እንትን የሰኞ ውዳሴ ማርያም ላንብብልህ። ምን ይላል? ሰው የሆነና በእኛ ያደረ ቃል ኢየሱስ ክርስቶስ ነው ይላል። ስለማን የምናወራው? ስለ ክርስቶስ ነው። ክብሩንም ለአባቱ አንድ እንደመሆኑ ክብር አየን፣ ይቅር ይለን ዘንድ ወደደ። ነቢዩ ኢሳይያስ በመንፈስ ቅዱስ የአማኑኤል ሚስጥር አየ፣ ስለዚህም ሕፃን ተወለደልን፣ ወልድም ተሰጠልን ብሎ አጮሆ ተናገረ። ሰው ሆይ ፈጽሞ ደስ ይበልህ፣ እግዚአብሔር ዓለምን ወዶታልና አንድ ልጁንም የሚያምንበት ሁሉ እስከ ዘላለም ፈጽሞ ያድን ዘንድ አሳልፎ ሰጥቷልና ልዑል ክንዱን ሰድድልን። ይሄ የሰኞ ውዳሴ ማርያም ነው። ስለማን ነው የሚያወራው? ነው ስለ ክርስቶስ። ክርስቶስ ከመጀመሪያው ከበር ጀምሮ እስከ መጨረሻው ቅዳሴ ድረስ እስከ ቅዱስ ቁርባኑ ድረስ ቤተክርስቲያን አቅርቡ፣ ልጆቻችሁን አቅርቡ ብላ የምትለምነው የክርስቶስን ቅዱስ ሥጋና ክቡር ደሙን ለመስጠት ነው አይደል? ክርስቶስ የማይሰበክባት ቤተክርስቲያን አይደለችም ኦርቶዶክስ ቤተክርስቲያን። ነገር ግን በሰው ደረጃ ካየኸው ምዕመናን ከምዕመናን ይለያያሉ። ሁሉም ምዕመናን አንድ አይደለም። ስለዚህ አሁን አባቶቻችን የተናገሩት ምንድነው? ጫት የሚቅሙ አሉ ኦርቶዶክሶች፣ ትክክል ነው። የሚጨፍሩ ኦርቶዶክሶች አሉ፣ ትክክል ነው። የዛኑ ያህል ደግሞ መልካም እግዚአብሔርን የሚፈልጉ ጴንጤዎች እንዳሉ ሁሉ ደግሞ ዘይት የሚሸጡ ባዶ የባንክ አካውንት ኑና እንመርቅላቸዋለን የሚሉ እንደ ጠንቋይ የሚዳዳቸው ሶፍት ሰውን የሚያበሉ ሳር የሚያስግጡ ደግሞ እንትኖች አሉ፣ ፓስተሮች አሉ። አሁን በእምነት ደረጃ ካየን ሁሉንም እጸጽ ማውጣት እኮ ይቻላል። ስለዚህ አሁንም ስለ እናንተ ቤተክርስቲያን ደግሞ ስለ ጴንጤዎች ደግሞ ጴንጤዎች ፓስተሮች የተናገሩትን ብትሰማ ደግሞ በጣም ብዙ ችግር እንዳለ ቤተክርስቲያኗ እየተዋረደች እንደነበር እንደሆነ እንደውም ስርዓቷ እየቀነሰ እንደሆነ የድሮ ወንድማችን በተነሳ ሀሳብ ላይ ማውራት ትተህ ወደ ክስ ነው የገባኸው። ኦኬ፣ ምን አይነት ክስ? አድምጠኝ። በእውቀት ነው የጠየቅኩ። ወደ ክስ ነው የገባኸው። ሶፍት የሚያስበሉ አልክ። አድምጠኝ፣ እሰጥሃለሁ። ክስ ማነው? ወደ ክስ ስለገባ ማለት ነው። በእውቀት መሞገስ ያቅትህ ሶፍት የሚያስበሉ ብላል። አንድ ወንድም ነው ይሄንን ያደረገው። ያም ወንድም እኔ ሁሌ ተናግሬያለሁኝ። አንደኛ በርቀትም ሆነ ተናግሬያለሁ። ሁለተኛ እኔ ባለሁበትም ሀገር ሊያገለግል መጥቶ መክሬዋለሁ። ደግሞትም አያደርገውም። አሁንም ስለምደውልለት ደግሞት አላደረገውም፣ አያደርገውም። ካደረገ ብደት ተጠናውቶታል ማለት ነው። ስለዚህ ተቃውሜዋለሁ። እኔ ራሱ እንኳን ትክክል አይደለም ብዬ እኔ ብቻ ሳይሆን ወንጌላውያን አማኞች ሁሉ ጭምር ተቃውመነዋል። ይህንን አድራጎት ዳግም እንደማያደርገው ቁጭ ብለን አብረን ሻይ ስንጠጣ እኔ ባለሁበት ምድር መጥቶ ይቅርታ ጠይቋል። አለቅ። ኦኬ፣ ግን እሱን ካነሳ ዘንዳ በእናንተ ቤተክርስቲያን ውስጥ እንደዚህ የሚያደርጉ ደብተራዎች የጅባር የሚያበሉ ደብተራዎች እንዳሉ የአማራ ክልል ፖሊስ ደብረ ብርሃን ውስጥ የያዘውን ሰው ላሳይ ይችላለሁ። በኢትዮጵያ ፖሊስና ህብረተሰብ ላይ የቀረበ መርጌታ ነው። የጅባር እየበጠበጠ አጠጥቷቸዋል ለህዝቡ ማለት ነው። ልብ በል፣ የኢትዮጵያ ፖሊስና ህብረተሰብ የአማራ ክልል ፖሊስ ነው ያስተላለፈው። ይህም ብቻ አይደለም። ቤተክርስቲያኒቱ ኦፊሻሊ ትውከት ብሉና ትጸድቃላችሁ ትላለች። አተላላሱና ትጸድቃሉ ትላለች። የግርጣቢ ጠጡና ትጸድቃላችሁ ብላ ትላለች። ትውከት በልታችሁ ትጸድቃላችሁ ብላ ትላለች። ትውከት ማለት ሰው ያስታውቀዋል። በመጽሐፍ ነው ማሳይህ። በመጽሐፍ ብራዘር አባባሌ ገብተዋል። በመጽሐፍ ነው ማሳይህ። እኔ በመጽሐፍ ነው ማሳይህ። ልብ በለኝ ብራዘር። አሁን ትውከት ብሎ የሚለውን ላሳይህ ከፈለክ አንደኛ በቪዲዮ፣ ሁለተኛ በመጽሐፍ ላሳይህ። ቤተክርስቲያኒቱ የጻፈችው